ለምሳሌ ይጸራዳ ነበር ተብሎ ተጽፏል ባይብል ላይ እኔ እንግዲህ ልስማኝ አሁን ጋር ያልጻፈልኝ አንዴ ቆይ በር ልክፈትሽ አውሩስኪ እሺ አንተም በር ይሄንን እንትን እየሰማችሁ ነው ያልተጻፈልኝን አላወራም ማለት ምን ተብለው እንዲጻፍለት ነው የፈለገው ይጸራዳ ነበር የሚል ማለት ነው ያው እኔ የጠየቅኩት ከጻፈው ነገር አንፃር ነው አብርሃም ይጸራዳ ነበር ወይ ተብሎ ተጽፏል ወይ ካልን አልተጻፈም ኢየሱስ ይታጠብ ነበር ተብሎ ተጽፏል ወይ ከተባለ አልተጻፈም የመሳሰሉ ነገራቶች ማለት ነው ስለዚህ በቃ አልሆነም ማለት አረ ቀላል ነው እሱ ቀላል ነው ፍጹም ሰው ሆነ ስለሚል አሁን ይሄን ጊዜ መጨረስ የማያስፈልገን ማውቂ አሁን ከታች ስለጻፈ ነው የጠየቅኩት እንጂ ሌላ ነገር አይደለም አሁን የህይወቱን ጉዳይ እናውራና ቀድሜ ምንድነው ያልከኝ ነፍስ ከአላህ መመሪያ ከሰጣት በኋላ ወርታች ወርዳ መቃብር ካለው በድን ወይም ከሞተው ስጋ ጋር ትዋሃዳለች ብልሃል ያኛው ሌላ ዓለም ነው ስትል ምን ማለት ነው ሌላ ዓለም ነው ስትል ይንቀሳቀሳል ነው የተዋደችው ስጋው ይንቀሳቀሳል ነው ምንድነው እስኪ በደንብ አብራራው ይሄን ይንቀሳቀሳል አይንቀሳቀስም የሚለው ላይ እኛ እንግዲህ ስፔሲፊክ የሆነ ነገር አናቀም ግን ቅጣቶች አሉ እንደሚጮሁ ተነግሯል እንደሚያመው የቅጣቱ ሴንስ እንደሚያደርግ ተነግሯል ከዛ የተለየ ዓለም ነው ደግሞ ሲባል ምን ማለት ነው መላእክቶች ጋር ቀጥታ ፌስ የማድረግ ነገር አለ መላእክቶች ነው ቅጣትን እንትን የሚሉት መላእክቶች ከኛ የተለየ ዳይሜንሽን የሚለውን አብረ ለምንድን ነው የሚቀጣው አዎ በአላህ Subhanahu Wa Ta'ala ያመጹ ሰዎች አላህ Subhanahu Wa Ta'ala ቁርአን ላይ ወለ ኑዚቀነሁም ሚነል አዛብ አልአድና ዱነ አልአዛብ አልአክበር ይላል ከትልቁ ቅጣት ከአዛብ ከጀሃነም ኢብኑ መስዑድ እንደተናገሩት የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ ከትልቁ ቅጣት ከጀሃነም ቅጣት በፊት እዚህ ምድር ላይ በተቀጡት በዚህ ምድር ላይ ባለው ቅጣት እዚህ ቀብር ላይ ባለው ቅጣት መጀመሪያ እንቀጣቸዋለን ብሎ አላህ አስቀምጧል ለምን አንድ ጻድቅ ሙስሊም ይቀጣል ማለት ነው ሁሉም ይቀጣል ማለት ነው ጥፋት ያጠፉትን ሰዎች እኮ ነው ማለት ስለ ጻድቅ አውራኝ ስለ ጻድቁ አውራኝ ችግር የለም ጻድቅ የሆኑ ሰዎች ደግሞ ምን ያደርጋሉ ከተባለ ጻድቅ የሆኑ ሰዎች የጀነትን ኒዕማ እንዲያዩ ይደረጋል የጀነት በር ትከፈተላቸዋለች ከጀነት ሽታ ይመጣል ምግብ ምናምን የሚለው ብዙ ዘገባው ጠንካራ አይደለም ግን የጀነትን ሽታ ያዩ የጀነትን ደረሰልን ይያሉ ከቤተሰቦቻቸው ጋር አብረው እየተገናኙ ይሄ እንግዲህ ዓለም አርዋህ ላይ ያለ ነገር እንግዲህ በሐዲስ ደረጃዎች የተገለጹ ናቸው እንደዛ ያደረጉ መላእክቶች አብሽሩ ይያሏቸው የሰገዱት ሶላት የጾሙት ጾም የመሳሰሉ ነገራቶች አብሽሩ ከናንተ ጋር ነን ነገ እንደዚህ ናችሁ ጀነት ትገባላችሁ እንዲህ ትሆናላችሁ ይያሏቸው ይቀጥላሉ ማለት ነው የምእመናኖች ሁኔታ ነው ስለዚህ ወደ መቃብር አይመለሱም ጻድቅ ሙስሊሞች ማለት ነው ለመቃብር ውስጥ ነው ቆመለ እንዴ መቃብር ውስጥ ሆነው ከዛ የሚለየው እነሱና ቅጣት ማለት ሴንስ ያደርጉትም ነው ያልከኛለው ቅጣቱ መቃብር ውስጥ ሆነው መጥፎቹ ሰዎች ይቀጣሉ ጥሮቹ ሰዎች ደግሞ አይቀጡም ኦኬ ስለዚህ እነዚህ ኃጢያት የሰሩት መላእክት ጽልመት ምንላቸው ወይ ደግሞ አጋንንቶቹ ወይም ጅኒዎቹ ያስፈራራቸዋል ይቀጣቸዋል ነው አይ አጋንንት አንላቸው ምንድነው የሚቀጡት ታዲያ አው አጋንንትና መላእክትን እኛ እንለያቸዋለን መላእክት ምንላቸው ኦብቪየስሊ ይለያሉ አይ በክርስትና አስተምሮ የወደቁ መላእክቶች አጋንንት ተብለው ስለሚጠሩ ነው ለምሳሌ ዲያብሎስ ራሱ መልአክ እንደነበረ ይነገራል እኛ ጋር እንደዛ የሚባል አስተምሮ ስለሌለን ነው እንት አመላ ቶፒክ ነው ባድ ኢንዲቪል የሚባለው ይሄ ሌላ ቶፒክ ይሆንብናል አወከር ወደዚህ እንምጣ ባድ ኢንዲቪል የሚባለው ነው የኔን ግልጽ እኔ ጋር አሁን ምንድነው አንተን አድሬስ ሳደርግ ሌሎችም ሰዎች ስላሉ መጥፎ ነገር እንዳይሆን እንትኑ ማስረዳት አሁን እሱን ሰይጣን የሚባል የለም ምናምን ካልክ እሱ ሌላ ቶፒክ ነው ሌላ ርዕስ ይዘን እንደዛ ዳቪድ ያንዲ ቆይ ተረጋግተህ አዳምጠኝማ እንደዛ አይደለም ያልኩ እኛ ጋር አለ ግን ራሱን የቻለ ፍጥረት እንጂ ጅን ብለን ራሳቸውን የቻሉ ፍጥረታቶች ጅን ማለት ራሱን የቻለ ፍጥረት ነው ብለን ነው ምናምነው መልአክ ደግሞ ማለት ሰይጣን በዛው እንግዲህ አስልወቀው በዛው ሰይጣን ራሱን የቻለ ፍጥረት ነው ማለት ነው በስልምና ሰይጣን ደግሞ ማለት እንትን ነው ግብር ነው የተፈጠረ ነገር ሳይሆን ግብር ማለት ነው ለምሳሌ ሌባ ይባላል አይደለ ዴቪድ ገባኝ አንድ ሰው ሲሰርቅ ሌባ እንደሚባለው ሁሉ አንድ ሰው ደግሞ ከአላህ ረህመት ሲረቅ ሸይጣን ተብሎ ይጠራል ለዛ ነው ቁርአን ላይ አላህ Subhanahu Wa Ta'ala ሲናገር ምን ይላል ኢብሊስ ብሎ ነው የሚጠራው የመጠሪያ የተጽኦ ስሙ ኢብሊስ ነው የወል ስሙ ደግሞ ጂኒ ነው ያ ማለት አንተ ለምሳሌ ዴቪድ ነህ የተጽኦ ስምህ የወል ስምህ ደግሞ ሰው ነው ባህሪህ ደግሞ ጎበዝ ልትሆን ትችላለህ የግብርህ ማለት ነው ሳይ በባህሪው ደረጃ ጂን ነው ፍጥረ እንትኑ ዲሴንድ የሚያደርገው ከጂን ነው በተግባሩ ምክንያት ደግሞ ሸይጣን ተብሎ ተጠርቷል በእስልምና የሰውም ሸይጣን አለ የጂን ብቻ አይደለም የሰውም ሸይጣን አለ ይባላል ሎጂካሊ እንዴት ነው የምትመዘገበው ትንሽ ትሄድና ለምሳሌ ልጅ ይያለ አስቸጋሪ ሰው ከሆንክ ቤተሰብ ምናምን እናት ምናምን ይወሳሳ አንተ ሸይጣን ነው ይባላል ሰይጣን ሲሉ ባህሪህን ነው በቃ መጥፎ ባህሪ ሲኖር ሰይጣን የማለት ነገር የተለመደ ነው በኢትዮጵያ
ባገላለጽ ባል የለም ነው አቡበከር አባባለ ሰይጣን የሚባል አልተፈጠረም ግብሩ ነው እንጂ ነው የግብር ስም ነው እንጂ ሰይጣን የሚባል ፍጥረት የለም ግን የግብር ስም ነው ልክ ከአላህ ረህመት ሲርቅ በአረበኛው ራሱ ሸይጣን ማለት ሸጣነ ከሚለው አረበኛ ቃል ትቀጥላለህ አንተ አሁን ጥሩ እየተማማረ ነው ከዛ ትቀጥላለህ ሸይጣን ማለት ሸጣነ ማለት ከሚለው የአረበኛ ቃል የመጣ ነው ሰይጣን ይባላል አብረን እንድታያይዘኝ ስለዚህ መላእክት ሲፈጠሩ ይሄ በግብራቸው ነው ሰይጣን የሆኑት ነው እያልከለው አይ መላእክቶች አይደሉም ጂኒ አጋንንቶች ሶስት ፍጥረቶች አሉ ስለዚህ እንደዛ ካለ ከራሳቸውን ችለው የተፈጠሩ ናቸው ማለት ነው አጋንንቶች ሆነው ምን መሰለ አጋንንት ሆነው ልክ ከአላህ ረህመት ሲርቁ ሰይጣን እሱ አሁን ከአላህ ረህመት ሲርቅ ሰይጣን የሚል ስያሜ ተሰጠው ሰውም ሆኖ ደግሞ ሰይጣን ይባላል አላህ ቁርአን ላይ ሸያጢን ኢንስ ወል ጂን ይላል ከሰውም ከአጋንንት የሚሆኑ ሰይጣኖች አሉ ሰይጣን እኮ ከአላህ ፍቃድ የወጣ ነው ሲወጣ ነው ሰይጣን የሆነው የምትለኝ ወይስ ምንድነው ራሳቸውን ችለው የተፈጠሩ ናቸው ከአላህ እዝነት ከአላህ ረህመት ሲርቅ ሰይጣን ይሆናል እንጂ ሰይጣን ሆኖ አልተፈጠረም ከአላህ እዝነት ስትል በራሳቸው ፍቃድ ነው ወይስ ምን አልገባኝም አጋንንቶች እንደ ሰው ልጆች የራስ ነፃ ፍቃድ ፍሪ ዊል ያላቸው የማመጽም ያለማመጽም ስለዚህ በማመጽ ደረጃ አመጻው ከአላህ ረህመት መራቅ ማለት የአመጻ መጨረሻ ማለት ነው ራን የሚባል ነገር አለ ልብ ላይ ሙሉ በሙሉ መደንደን የሚባል ነገር አለ ልባቸው ሙሉ በሙሉ ተሸፍነው ከአላህ ረህመት ሙሉ በሙሉ ሲርቁ ሰይጣን ተብሎ ይነገራል ሰይጣን ተብሎ ይጠራል ማለት ነው ስለዚህ አላህ የዛም ሰውዬ የዛም ዳቢሎስ ተብሎ እናንተ የምትጠሩት ወይ ደግሞ እኛ ኢብሊስ ብለን የምንጠራው የግብር ስሙ ሰይጣን ተብሎ እንደተጠራ ሸይጣን ብሎ አላህ እንደጠራ ይናገራል አረ ቆይ አቡኪ ፖይንቴን አግኝልኝ አሁን አንተ እያልክ ያለው በግብራቸው ነው ሰይጣን የሚባሉት ብለሃል በግብራቸው ነው ሰይጣን የሚባሉት ካልከኝ መጀመሪያውኑ ምን ነበሩ እነሱ ነው አጋንንት ያን ግብር ከመፈጸማቸው በፊት አጋንንት ነው እና እንትን ነበር ማለት ነው አላህን አምላኪ እንደነበረ ነው የሚቀመጠው የነበረውላ ምን መሰለህ ላስረዳየው ሌባ አለ ለምሳሌ አቡበከር ሳይሆን አበበን በልና አበበ ሌባ ነው ስትል ሌባ የተባለው መቼስ ከመስረቁ በፊት ነው ከመስረቁ በፊት ሌባ አይባልም ነበር ልክ መስረቅ ሲጀምር ሌባ ነው ተብሎ ይሰየምለታል ያው አንዴ አይደለም ብዙ ጊዜ ሲሰርቅ አንድ ሰው በቃ ይሄ ሌባው ይባላል በተለምዶ ደረጃ ማለት ስለዚህ ያን ግብር እንትን ከማለታቸው በፊት ምን ነበሩ እነሱ በቃ ጅኖች ናቸው አላህን እሱ ጅን ነው አላህን ያመልክም ነበር ኦኬ ስለዚህ ጂኒ የተቀደሰ ፍጥረት ነው ነበር ማለት ነው ከዛ ግብሩ በፊት ምንም አሁንም አላህን የሚያመልኩ ጂኒዎች አሉ ያኔ ብቻ አይደለም አሁንም አሉ አይ ኖ ያኔ ከግብሩ በፊት ያ ይሄ መጥፎ ምንለው ባድ ምንለው ወይም ደግሞ ኢቪል ምንለው ነገር ከመኖሩ በፊት እነዛ ፍጥረቶች ቅዱስ ነበሩ አው ስተትም የሚሰሩ ነበሩ ትክክለኛ የሚሰሩ ነበሩ ኖ ያቺ የመጀመሪያው ስተት ከመኖሯ በፊት ቅዱስ ነበሩ እነሱ አው ሁሉንም እኮ አይደለም አሁንም በእንትን ነው ያኔ እሱ ነው ሸይጣን ተብሎ የተጠራው ሌሎች ደግሞ ያልተባሉ ይኖራሉ እኮ ዛት the point ያልተባለው ማን ነው ይሄ ወይም ደግሞ መጀመሪያውንም ቅዱስ ያልሆነው ማን ነው ፍጥረቱ ያ ፍጥረት ማን ነው ነው መጀመሪያውንም ቅዱስ ያልሆነው የሚባል ነገር የለም ስለዚህ ቅዱስ ሳይሆን ወይም ደግሞ ጂኒ ወይ ደግሞ አጋንንት ኢቪል ምንለውን ነገር ይዞ የተፈጠራለ ማለት ነው ኖ የለም ፕሪሳፖንድ አንደርስታንዲንግ ነው ምን መሰለህ እንትኑን አንዴ ሁለት ነገር ላጥራለህና እንሂድ የመጀመሪያው ፕሪሳፖንድ አንደርስታንዲንግህን ይሄ መቅደመ ልቦናዊ የሆነው እይታህን ትንሽ ገታ አድርገው ምክንያቱም ኢፌክት ስለሚፈጥር ማለት ነው የመጀመሪያው ፖይንት ያ ነው ሁለተኛ ጅን ስንላቸው ጅን የምንላቸው አላህ Subhanahu Wa Ta'ala የፈጠራቸው ፍጥረታቶች አሉ ሶስት ፍጥረታቶች አንደኛው እንስሳቶች አሉ ስሜት አላቸው ፍሪ ዊል ያላቸው ስሜት ያላቸው አቅል የሚባል ነገር ያላቸው እንስሳቶች አሉ ፍሪ ዊል አላቸው ግን በፍሪ ዊላቸው የማይቀጡ ናቸው ነፃ ፍቃድ ያላቸው ማለት ነው ሁለተኛው አጋንንትና ሰዎች ናቸው አጋንንትና ሰዎች የራሳቸው ፍሪ ዊል አላቸው አላህን ማመጽም አለማመጽም ይችላሉ በማመጻቸው ባለማመጻቸው ግን ይቀጣሉ ሶስተኛው ደግሞ መላእክቶች ናቸው አላህን አለማመጽ አይችሉም አላህን መገዛት ብቻ ነው የሚችሉት ከነዚህ ሶስቱ ፍጥረቶች መካከል ሶስተኛ ዳይሜንሽን መሐለኛው ዳይሜንሽን ላይ የሚገኙት ወሰጥ ላይ የሚገኙት ተቀላን ተብሎ የሚጠሩት ሰውና ጅን የሚባለው ከሰውና ከጅን መካከል ደግሞ ከአላህ ረህመት መራቅ ሲጀምሩ ሸይጣን ተብሎ የሚጠሩ ግለሰቦች አሉ ከነዛ መካከል ደግሞ በመሰረታዊነት ሸይጣን ተብሎ ደግሞ የሚጠራው ዲያብሎስ ብላችሁ እናንተ የምትጠሩት እኛ ደግሞ ኢብሊስ ብለን የምንጠራው ልክ ለአደም አለይሂ ሰላም ስገር ሲባል አልሰግድም ሲል እምቢ አለ ከአላህ ረህመት ወጣ ብዙ ነገር አመፀ ያኔ ሸይጣን ተብሎ ተጠራ ማለት
ከዛ በፊት ምን ነበረ ከተባለ ከዛ በፊት አላህን ያመልክ ነበረ ጥሩ ሰውም ነበር ጥሩ ጅንም ነበረ ከዛ ግን የሸይጣንነት ባህሪው ይስገባ ማለት ነው በተመሳሳይ ደረጃ ልክ አበበ የሚባል ሰው ከአላህ ረህመት ሲወጣ ሸይጣን ይባላል እንደዛ ማለት ነው ኦኬ ኔት ማለት ይሄ ኢቪል የሚባለው ነገር አብሮ ተፈጥሯል ወይ ስለ ሃያ አይደለም በግብራቸው ነው ማለት ነው እሺ ከዛ በፊት ቅዱስ ነበሩ ስለ ደግሞ ክሊር አድርጋ አልመለስክልኝ ወደ መጀመሪያው ፖይንታችን እንመለስ እሺ ወደ ነፍስና ወደ ስጋ ቅዱስ ናችሁ የሚለውን ተርም እኮኛ ሙስሊሞች አንደኛ ስለማንጠቀመው ነው ዳቪድ ቅዱስ የሚለውን ተርም ብዙ ለምሳሌ ቅዱስ ሲባል ለምሳሌ መላእክት አሉ አይደለ ለምሳሌ በእኛ ልንገር መላእክቶች አሉ ለምሳሌ በእኛ መላእክቶች አሉ መላእክቶችን እግዚአብሔር ከፈጠረ በኋላ ሲሰወራቸው ዲያብሎስ ነኝ የፈጠርኳችሁ አለ ዘን የዲያብሎስን ጥፋት እንትን ብሎ አይቶ ወደ ገሃነም መዛዋላ ነው ባዴ ኢቪል የሚለው የመጣ ይሄ ኢቪል አስተሳሰብ የሚባለው የመጣ ወይም ደግሞ ሰይጣን ራሱ ሰይጣን ከሆነ በኋላ ሰይጣን የሚለው ስም ከወጣለት በኋላ ነው ልክ እንደዛ አድርገህ ነው የምታስረዳኝ ከዛ በፊት መልአክ ነበረ ነው እንደማንኛውም መልአክ ይሄ እንትን ነው አዎ አሁን አንተ የጠቀስክልን ከዜና ስላሴ መጽሐፍ ላይ ያለውን ትክክል ነው ኦርቶዶክስ ትራዲሽን ላይ ያለን እኛ ግን መልአክ ነው ብለንም አናምንም ጂኒ ነው በቃ ራሱን የቻለ ጂኒ የሚባል ፍጥረት ነበረ እንደዚህ ነው እንድትነግረኝ የፈለኩት አሁን አንተ ክሊር አድርገህ እንድትነግረኝ የፈለኩት አዎ እኮ መጀመሪያ ጂኒ ነበረ በደንብ አስተውል ጂኒ ነው ፍጥረቱ ሰው እንደሚባል ጂኒ የሚባል ፍጥረት አለ መልአክ አልነበረም ከዛ ጂኒዎች ደግሞ ልክ እንዳልኩ ሁለት ነገራቶች አለ አንደኛው የማመጽ ሁለተኛው ያለማመጽ ከዛ እሱ አመጸ በማመጹ ደግሞ ሸይጣን ተብሎ ተጠራ ሰይጣን የሚለው የግብር ስም ነው የአመጻ ስም ነው በአመጻ የሚሰጥ ስም ነው አለቀ ሲምፕል ኦኬ ከዛ በፊት መልአክ ነበረ ነው የምትለኝ በግልጽ እስቲ እስሚዞና ኡሳማ ሞክሩ እስቲ እሺ በቃ ቶ ችግር የለውም ቆይ በቃ ና አቡበከር ወደ ዋናው ፖይንታችን እንመለስ ወደ ሐሳቡን እንትን ያርጉልህና በጣም ደክሞ ታውቃለህ እስሚዞ ወይ ሰላም አለይኩም ወበረካቱ ወይሳት ነው ወበረካቱ ሚውታችሁን አንሱ አንዳችሁ ኡሳማ ቀርበ አቡኪ አይ ኡሙይመን እንትን እያለች ስለነበረ አውራለሁ እሺ የገባች መስሎኝ አይ ቀጥል በቃ ኦኬ እሺ የኔ ጥያቄ ጠይቅ ዴቪድ ቆይ አንዴ አንዱን እንጨርሳ ወይ አዎ አሁን አቡኪ በደንብ ያስረዳህ ነበርና እያለ ያለው ምን መሰለ አሁን አንተ ኦሬዲ ይሄ ሸይጣን ወይም ሰይጣን ብለን የምንጠራውን መልአክ ነበር የሚል አስተሳሰብ ይዘህ ነው የመጣው ኢስላሚክ ላይ ደግሞ ያ አልነበረም ጂን ፍጥረት ነው እያለ ነው ስለዚህ አሁን ሶስት ፍጥረት እየነገረህ ነበር መልአክ ጂንና ሰው ሶስቱም የተፈጠሩበት ቆይ አያይዘህ እንድትመልስልኝ ይቅርታና አዳምጥ ፕሊዝ ቆይ አዳምጥና ለዛ ነው እየገባ ያለው ነው መጀመሪያ አንድ ያዳምጥ ሶስት ፍጥረቶች አሉ የተፈጠሩበት ነገር ራሱ ይለያያል ለምሳሌ የሰው ልጅ መጀመሪያ ሲፈጠር ከአፈር ነው የተፈጠረው አንድ ፍጥረት ኦኬ መላእክቶች አሉ መላእክቶች የተፈጠሩት ከብርሃን ነው ሌላ ራሱን የቻለ ይኸው ሶስተኛ ደግሞ ጂን የሚባል ፍጥረት አለ ጂን የሚባለው ፍጥረት ደግሞ አላህ Subhanahu Wa Ta'ala ከእሳት ነው የፈጠራቸው አሁን እነዚህ የተፈጠሩበት ነገር ራሱ የሚለያይ ሶስት የተለያዩ ፍጥረቶች አሉ ከነዛ ውስጥ አንዱ ጂን የሚባለው ልክ እንደ ሰው ልጅ የተፈጠረበት ዓላማ አላህን Subhanahu Wa Ta'ala ለመገዛት የሆነ ነው ይሄ ጂንና ሰው ወማ خلقቱል ጂነ ወልኢንሳ ኢላ ሊያዕቡዱን ይላል አላህ Subhanahu Wa Ta'ala አጋንንትንም ይሁን የሰው ልጆችንም አልፈጠርኩም እኔ ሊገዙኝ ቢሆን እንጂ ይላል ስለዚህ እነዚህ አላህን Subhanahu Wa Ta'ala ሊገዙ የተፈጠሩ ሁለት ፍጥረቶች ዓላማቸው ራሱ የሆነ ሁለት ፍጥረቶች የራሳቸው የሆነ ፍሪ ዊል አላቸው ስለዚህ ከጂኖች ውስጥ ያመጡት የካዱት በዚህ በፍሪ ዊላቸውን ተጠቅመው ያመጡት የካዱት ሸይጣን ይባላሉ ከጂኖች ውስጥ ማለት ነው ያመኑም ደግሞ አሉ ኦኬ አላህን Subhanahu Wa Ta'ala የሚገዙ ያመኑ አሉ
ያ ማለት በተመሳሳይ በሰው ልጅም ለምሳሌ የካዳ አለ ካፊር አለ ወይም ደግሞ አላህን Subhanahu Wa Ta'ala አልገዛም ብሎ ያስተባበለ አለ ፍሪ ዊሉን ተጠቅሞ እንዲሁም ደግሞ ያመነ አማኝ ሰውና ካሃዲ ሰው እንዳለ ሁሉ አማኝ ጂንና ካሃዲ ጂን ደግሞ አለ ማለት ነው ግልጽ ነው አሁን እስቲ ያልኩት ገብቷል አሁን ግልጽ ነው በግልጽ ስለዚህ ጂኒዎች መጀመሪያ ነበሩ ተፈጥረዋል ከዛ ግን ያላህን ፍቃድ ይፈጸማሉ ያልፈጸሙት ያመጹት ያላህን ፍቃድ በአላህ ፍቃድ ያልተመሩት ባድ ነገር የሰሩት እነዛ ናቸው ይሄ ኢቪል ምንለው ከዛ ነው የመጣው ነው የምትለኝ ኢቪል የሚባለው የመጣው ሳይሆን ኦኬ ጥያቄ መጀመሪያ ራሱ ኢቪል ምንድነው ነው አቡኪ እንደዛ ነው መሰረታው ኢቪል ማለት እኮ ይሄው አሁን ይሄ መጥፎ ነው ይኸውልህ መጥፎ የሚለውን ነገር ይሄ ምንድነው ከጽድቅ ውጭ ያለው በሙሉ ይሄ መጥፎ ምንለው ነገር ሰይጣን ነው ያሰራራል ሰይጣን መጥፎ ማለት ለምሳሌ ባውን ኮንቴክስት ባወራ ነው ይሄ ኦብቪየስ ነው አሁን ባውን ኮንቴክስት ባወራ ነው አላህን Subhanahu Wa Ta'ala ያዘዘ ነገር አለ አሁን መጥፎ ነው ቆይ ስም ይዛዳምጠኝ ተረድቻለሁ እኮ አቡበከርም እንትን ሲል መጀመሪያ ነው የተረዳሁት ከሳት ነው የፈጠራቸው ብላል እነሱ ሲፈጠሩ መጀመሪያ እንደ ፍጥረት እንደ ሰው ወይ ደግሞ እንደ ሰው ልጅ በቃ ፍሪ ዊል ኑሯቸው ተፈጠሩ ነው ሲፈጠሩ ከዛ በኋላ ሲያምጹ ነው ሰይጣን የሚለውን ወይም ደግሞ ጂኒ ሆኖ መጥፎ የሚባለው ነገር ያመጡት ወይስ ምንድነው ነው የምታስረዳኝ እሱ ነው እኮ አሁን ከተፈጠሩ በኋላ ፍሪ ዊል አላቸው ብያለሁ ያ ፍሪ ዊላቸውን ተጠቅመው ለምሳሌ አላህ Subhanahu Wa Ta'ala ሸይጣንን ለምሳሌ ሲያዘው መጀመሪያ ሲያዘው ለአደም ስገድ ሲለው አልሰግድም አለ አይደል አልሰግድም አለ አላህ Subhanahu Wa Ta'ala አስተባበለ ስለዚህ ያ ምን ሆነ ማለት ነው ካደ ማለት ነው ካደ ወይም ደግሞ አስተባበለ መጥፎን ስራ ሰራ ማለት ነው ሸጠነ ብሎ ማለት ራሱ ራቀ ማለት ነው ራቀ ወይም ሸይጣን ብሎ ማለት መራቅ ነው ከምንድነው የሚርቀው ከአላህ ረህመት ከአላህ ዝነት የራቀ እንደማለት ነው ምን በማድረጉ መጥፎን ስራ በመስራቱ ማለት ነው ኦኬ ተረድቻለሁ ወደ እንትኑ ጥያቄ ወደ ነፍስና ስጋው እንምጣ አይ ቲንክ አሁን ግልጽ ሆኗል አቡኪ ይቀጥልሽ ጀዛከላህ የማይፈታ ነገር ነው የፈታው እኔ እኮ ምናልባት አንዳንዴ ሰው ሲቀየር ገብቷቸዋል ከኔ ጋር ያለው እንትንና አሁን ስሚዝም በደንብ የማስረዳት ብቃት ደግሞ አለው ብዬ እኮ ነው እሺ እንትን ካልክ ኢንሻአላህ ከተመለሰለ አሁን ወደ ስጋና ወደ እንትኑ እንምጣ ያው ረጅም ሰዓት ቆይ ለምንድነው ይሄን ሁሉ ያወራነው ለምን መሰለ አቡበከር እኔ ስጠይቅ ቅድምም ብዬ ነበር ነፍስ ወደ ስጋ መጣ ስትቀላቀል ይሰቃያሉ ማለት እነዚህ አመጽ የሰሩ ሰዎች ይሰቃያሉ ጻድቅ ግን የገነትን ሽታ ጥሩ ማዛ ያሸተተ ወይ ደግሞ መላእክቶች እየታዩአቸው ምናምን ይኖራል የበደለ ሰው ግን እንደዛ ይሆናል ማን ነው የሚያሰቃየው ይሄ መጥፎ ይሄ ስቃይ የሚባለው ነገር ምንድነው እንድትገልጽልኝ የፈለኩት ያንን ነው ለዛ ነው ይሄን ወደዚህ የመጣ ነው ኦኬ ስቃ ቅጣቱን አስመልክቶ እንግዲህ እንደዚህ አይነት ነገራቶች ተውቂፍይ ናቸው በእስልምና አስተምሮ ተውቂፍይ ማለት ነው አእምሮም ሆነ ሌላ አካል ገብቶ እንዲህ ነው ብሎ የማይናገርባቸው ርዕሶች ማለት ነው ስለዚህ ተውቂፍይ የሆኑ ርዕሶች ላይ ከአእምሮ በላይ የሆኑ ርዕሶች ላይ ማስረጃችንን ከቁርአንና ከሐዲስ ነው የምናደርገው ሰው ከቁርአንና ከሐዲስ ስናደርግ ማን ነው የሚቀጣቸው እነዚህን አካላቶች ከተባለ የሚቀጣቸው መላእክቶች ናቸው ኦብቪየስሊ ማለት ነው ለቅጣት የተዘጋጁ የሚቀጡ የሆኑ መላእክቶች አሉ በዛ መካከል ለምሳሌ የተቀመጡ አንዳንድ ሐዲሶች አሉ አንዳንድ ዘገባዎች አሉ አንዳንድ የዑለማዎችም ንግግር አሉ ለምሳሌ ሶላት የማይሰግዱ ሰዎች ካሉ እነዛን ሶላት የማይሰግዱ ሰዎች እባቦች ጭምር እየመጡ ይነርፏቸዋል በየሶላት ሰዓቱ እየመጡ እባቦች ይነርፏቸዋል የሚል ነገር የመጣ አለ በተመሳሳይ ደረጃ ደግሞ መላእክቶች እየመጡ بمطارق من حديد ምንድነው የሚባለው ከብረት በተሰራ መዶሻ ይመቷቸዋል ያን ያህል ደረጃ ያሰቃዩአቸዋል የሚል አለ ከዛ ውጪ ከመላእክቶች ውጪ ማለት ነው ያላቸው ቅጣት ምንድነው የሚለው እንድትገነዘበው ከዛ ውጪ ምድር ደግሞ እየጠበበች አጥንታቸውን እንትን እስክትል ድረስ ምድር እንድጠባቸው ይደረጋል ቀብራቸው የመሳሰሉ ዘገባዎች አሉ እና ቅጣቶቹ በእንደዚህ አይነት ደረጃ ናቸው አሁን አሪፍ ጥያቄ ልጠይቅ ነው ቆይ አቡበከር ስለዚህ የሚያጠፉ ሰዎች እንደዚህ ከተቀጡ በዛ ልረዳና ያላጠፉ ሰዎች ወይ ደግሞ ጻድቅ ምንላቸው ነፍሳቸው መጣ በስጋቸው ጋር ስትዋድ እንግዲህ ገነትን ያሳዩአቸዋል የገነት ሽታ ባዛው ያይደርሳቸዋል ይያልከኝ ያለው ስለዚህ
ለምሳሌ አንድ ሰው ከሞተ በኋላ ስጋውና እንትኑ አይበሰብስም ማለት ነው በጻድቅ የሆነ እስላም? አዎ እሱን ነው የምልህ እኮ ቅድም መጀመሪያ አብራራውልህ የነበረው እሱን ነው። አሁን በእኛ ያ ዓለም የተለየ ዓለም ነው ስንል አሁን አንተ አንድ ሰው 3 ቀን ራሱ ብትሄድ አይደለም 3 ቀን አንድ 5 ቀን ምናምን እና ድምጽ ታፍኗል። ኦኬ ይሰማል ድምጽ አሁን? እሺ አሁንስ ይሰማል? ኦኬ አንድ ሰው ማለት ነው ልክ ሄደህ 2 ቀን ምናምን ቆይተህ ብትሄድ ማለት ነው ሙሉ በሙሉ እንትን ብሎ ነው የምታገኘው፣ በስብሶ ነው የምታገኘው፣ ይበሰብሳል፣ ይበላል በአፈር ራሱ ማለት ነው። ግን ከተበላ በኋላ ያ በእኛ አይን ነው። አሁን ችግሩ እሱ ነው። የተለየ ዓለም ነው ብዬ ሳስረዳ መጀመሪያ እንድትረዳ የፈለኩት የነበረው ነገር ያ በእኛ ዓለም ነው። ያ ህግ እዛ አይሰራም ነው። የተለየ ዓለም ነው ስንል ያንን ነው። ያኔ እንደዛ ነው የሚፈጸመው። አሁን እኛ ስንመለከተው እንግዲህ የለም ስጋ ምናምን የሚባልም ነገር የለም። ለዛ ነው እኮ ለምን አይጮህም ወይ ደግሞ ለምንድነው አፈሩን ቦድሶ የማይወጣው ለምንድነው አውጡኝ ከዚህ የማይለው የሚሉ ሙግቶችን መጀመሪያ ያነሳውልህ ለዛ ነው። ያንን ጥያቄ ሲጠየቅ ምንድነው የሚሰጠው መልስ? ያኛው ዓለም የተለየ ዓለም ነው። ኖት የዚህ አይነት ዓለም አይደለም። አየህ አሁን እኛ እንደምናየው በአይናችን አይተን ፕሩፍ የምናደርገው ነገር ሲመጣ እንትኑን ቀየርከው ማለት ነው። ምንድነው ለምሳሌ ስጋና ነፍስ አብረው ቁጭ ይላሉ መቃብር ላይ ብለህ ነበር። ይሄን ነገር ግን በአይናችን አይተን ማረጋገጥ ስለምንችል ይሄን ነገር ምን አረገው ቁርአኑ ምን አረገው? አይ ኖ ይሄ ከኛ እይታ ውጭ ነው። ስለዚህ ስጋ ይበሰብሳል ኦብቪየስሊ እንደምናየው ከዚህ ከኛ ከምናስበው ከአእምሮ በላይ ነው። በዛ መልኩ ነው የሚቀመጡት እያለን ነው አይደለ? አዎ በደንብ እንደዛ ነው። አሁን ምኑ ነበር ፕሩፍ እንድታደርግልኝ የፈለኩት? ለምሳሌ ጻድቅ ሰው ስጋውና ነፍሱ አንድ ላይ ይሆናል ካልክ ስጋው ከ3 ቀን በኋላ ይበሰብሳል። ያንተ ሎጂክ ያምጣ እንዴ እኮ የንጽጽር ሰው ልጠይቅና ታመጣለህ። ትጠይቀኛለህ እኔንም በዚህ ሎጂክ ማለፍ አይቻልም። ቆይ ባንተው ሎጂክ እዚሁ ትጠይቀኛለህ። ችግር የለውም። አንድ ላይ ላጠቃልልና ባንተው ሎጂክ እንዳናወራ ኖ ባንተው ሎጂክ ባሁኑ ሎጂክ እንምጣ። አሁን ምን አለን ታውቃላችሁ? ኦኬ ከአእምሮ በላይ ነው ተብሎ ይታለፋል ማለት ነው አለ። ኦኬ ነው። እስቲ አሁን ወደ እኔ ኢየሱስ ላይ ነው ትኩረት ማድረግ ሞትና ቆይ ኢየሱስ ላይ ለምን ትሄዳለህ? ቆይ ልጠይቅህ አቡበከር ቆይ አሁን ያነሳሃት ነገር ላይ ዳቪድዬ ጥሩ እየሄድን ስለነበረ መሀል ላይ ግን ስተት ሰራ፣ ያልሆነ ስተት ሰራ። ስለዚህ ያን ላይ ትኩረት ያደረገ ጥያቄዎች አንስተን እንድንማማር ነው የፈለኩት። ኦኬ ኢየሱስ ክርስቶስ ከተቀበረ በኋላ ተቀብሯል አይደለ? ኢየሱስ ክርስቶስ ይተናስ ሐቢቢ እየሰማሁ እኮ እንደምልስ ኢየሱስ ክርስቶስ ተቀብሯል አይደለ? ኦኬ ከተቀበረ በኋላ መቃብር ውስጥ መበስበስን አላየም አይደለ? መበስበስን እንዳያይ አምላክ አስነስቶታል። አሁን እሱን ከአእምሮ በላይ የሚለውን ለማስረዳት ነው እንዴ? ይሄ እኮ ቀላል ነው። ማንም ሰው እኮ አእምሮ ማመዛዘን የሚችል ይረዳዋል እኮ። እኛም እኮ ከአእምሮ በላይ ብለን ምን ተዋቸው የምናልፋቸው ነገሮች እኮ አሉ። አሁን እሱ አይደለም ጥያቄ። ያንተ ኢንቴንሽን ገብቶኛል። በቃ በደብል ስታንዳርድ ስመጣለት ገባህ ማለት ነው። ስለዚህ አሁን አንተ የስልምናውን ኦብቪየስ እኮ ነው። እኛ ላይም እኮ አለ ይሄ እኔ ያልኩት ቀደም ከተናገርክ ኖ ወይ እንደዛማ ሊሆን አይችልም። እኔ እንደዛ ብዬ ያኛውን ክሌም ያረኩልህ መጀመሪያ ምን ብለህ ነበር አንተ? ስጋና ነፍስ አብረው በጣም ያንተ ፖይንት ከዛች ፖይንት ተነስቼ እንትን ያረኩልህ ክሌም ያረኩልህ ገብቶሃል? እኮ እኔም እኮ ትክክል እኔም እኮ እሱን ነው ያልኩት። አሁንም ስጋና እንትን ይለያያሉ አላልኩም። ግን ያንን ነገር እኛ ልክ እንዳልነው ፊልም የምናደርገው ቢዮንድ አወር እንትን አይደለም ነው። ከዛ ውጪ ግን ባይዘው መበስበስ ጋር በተገናኘ ስጋ እኮ ከ3 ቀን በኋላ የለም። የት መጥቶ ነው ነፍስ አብሮ እኩል የሚኖረው ከስጋ ጋር? እኮ ስጋው ያ ቢዮንድ አወር ኖሌጅ ነው ማለት እሱን ነው ቢዮንድ አወር ኖሌጅ ብዬ አስቀመጥኩልህ እኮ መጀመሪያ። አሁን ወደዛም ስመጣልህ በእኛም አለ ብለህ ቅድም እኮ አለፍከኝ። በተመሳሳይ ደረጃ ግን ስጋ ይበሰብሳል የሚለውን ሐሳብ ስናነሳ ማለት ነው አንዴ አይደለም የስጋ ይኸውልህ አንተ እኮ ምን ብለሃል? እኛ ከመቃብር ካለው ጋር ነፍስ ይቀላቀላል አንልም። ነፍሱ ሲቀላቀል ከስጋው ጋር አብሮ ነው የሚኖረው ብለኛል። ቅድም ነው እኮ እያልኩ ያለሁት። እኮ ምንም አዲስ ያመጣው ነገር የለም እኮ
ከዛ ግን ያንን ተቀላቅሎ ሲኖር ደግሞ ስጋ መኖር አለበት አይደል? አው ያንን ስጋ ደግሞ ከ3 ቀን በኋላ ታገኘው። ስጋ መኖር አለበት ይበሰብሳል ብለህ ደግሞ ለጠየቀው ጥያቄ እሱ ቢዮን ያ የተለየ ዓለም ነው ብዬ መለስኩልህ። ለዛ ነው እንጂ ለመጀመሪያ አይደለም። እሺ ኔትወርክህን አንዴ አስተካክልና ማለት አሁን እያየኸው ባይንህ ይጠፋል ነው እያልኩ ያለሁት። ይጠፋል፣ አጥንቱም ከብዙ ዓመት በኋላ ይጠፋል። ስለዚህ ባዶ መቃብር ይቀራል ማለት ነው። እኔም አይጠፋ ባላልኩህ። ከአእምሮ በላይ ብለህ የምትወው እኮ ማታውቀውን ነገር ልትመረምረድ እሺ አንዴ ኔትወርክህን አስተካክልና ወደ ቅድም ወደ ስታንዳርድ ከዛ ይሄንን ነገር ፕሩፍ ለማድረግ ስትሄድ ስጋ የሚጠፋ ከሆነ እንዴት ነው አንተ ከአእምሮ በላይ? ዴቪድ ምንም እየተሰማህ አይደለም፣ እኛንም እየሰማህን አይደለም አለ አሎ ኦኬ እሺ። ስለዚህ እንመለስ አሁንም ወደ እኔ አሁን ቀደም በደብል ስታንዳርድ የሚታይ ነገር ሁላ ቢዮን አወር ኢማጂን ልክ እኮ ነው ከአእምሮ በላይ ነው ብለህ መተው ትችላለህ። ግን መጀመሪያ ምን ብለኝ ነበር? ገብቶኛል። ነው አሁንም እሱን ነው የምልህ። ምንም ነገር አይገናኝም። ልክ ወደ ክርስትናው ልመጣ ስል ኖ ገብቶኛል፣ ትክክል ነው። ወደዚህ ስመጣ ደግሞ እንደዛ ነው የምትል ከሆነ ያ ጨዋታ ይሆንብናል። ስጋና ነፍስ አንድ ላይ ተዋህዶ መሬት መቃብር ላይ ይኖራል ብለኛል እኮ። ከአንተ አንፃር እኮ ነው እያልኩ ያለው። ብያለሁ። ያ ግን ሲሆን ቢዮንድ አወር ምንድነው ብዬ ነው ያስቀመጥኩልህ። ከአእምሮ በላይ ነው ለማለት ስጋና ነፍስ ተቀላቅሎ ይኖራል ስትል ስጋ ሙሉ ለሙሉ ባይን ያየው ይጠፋል ነው ማለት። እሱን ነው የምልህ። አሁንም ቢዮንድ ያንተን የመጀመሪያ ከኛ በላይ ስማኝ። ለምሳሌ ወሌላ ምሳሌ አትሄድም። እዚህ ፖይንት ላይ ብቻ እሺ። እዚሁ ማነገርኩህ እኮ ስጋና ነፍስ አብሮ ይኖራል አልክ። ከዛ ስጋ ይጠፋል እያየው ባይንህ። እሺ እየጠፋ ስጋና ለምሳሌ አውጥቼ መቃብሩን ለምሳሌ አውጥቼ ብትንትን ባረገው ብበታት ነው። ስለዚህ አንተ በቃ ነፍስ እዚሁ ከስጋ ጋር ተዋህዳ አለች ብለህ ከአእምሮ በላይ ነው ብለህ ትሰዋለህ ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንለፍ። ይሄ በመመለስከው መልኩ መልሰዋል። እሺ ወደ ቀጣዩ ይሄንን እኮ ነው በክርስትና ፕሩፍ ላደርግልህ ስል በእኛም አለ እያልከኝ። በክርስትና ለምን ፕሩፍ ታደርግልኛለህ? በቁርአን ነው ፕሩፍ ማድረግ ያለብህ እንዴ? በቃ እኛ እንግዲህ እኛ አስተምሮታችን እኔ በጣም የሚገርመኝ ማንኛውም ሙስሊም የት ነው የሚሄደው እንትን ጥያቄ ሲያጣ ወደ መሆን የለበትም አይደለም። ቆይ እሺ ኦሳማ ግባሽ አቡኪ አሰላሙ አለይኩም አወለን ወአለይኩም ሰላም ወራህመቱላህ። ዴቪድ አንዴ ረጋ ብለህ አዳምጠኝ። ምንድነው አሁን ደብል ስታንዳርድ ወንድማችን አቡበከር እየተጠቀመ ያለው? አሁን ጥያቄ የተፈጠረው ሎጂክ ላይ ነው። በቃ አእምሮዬ አይቀበልም ወደሚለው ስትመጣ ነው። ኦኬ አእምሮዬ አይቀበለውም የትኛውን ፖይንት ሩህ ወደ ስጋው ከተመለሰች በኋላ የለህድ ዓለም ውስጥ ከገባ በኋላ ይቀጣል ስንል እንዴ መቃብሩን እኮ ከፍተን ስናይ ምንም ሲቀጣ እናይም ወይ ደግሞ ጮት አይሰማንም። ኦኬ በዚህ ሰዓት አቡበከር ምን አለ? ኖ ይሄ ሌላኛው ዓለም ነው የለህድ ዓለም ነው ለኛ አይታየንም ሲለ አይ ይሄ ነገርማ መሸወድ ነው አልክ። ኦኬ ይሄ ነገር አእምሮ አይቀበለውም ስትል ነው። ስለዚህ ይሄን ነገር ስትል ምንድነው አቡበከር የተጠቀመው? ወደ ሎጂክ ነው። አሁን ጥያቄ የተፈጠረው ሎጂክ ላይ ነው። ይሄን ነገር አእምሮ የማይቀበለው ከሆነ በክርስትናውም ዓለም ይሄ ነገር እኮ አለ። እንዴት ይሄን ነገር ክርስትና ላይ ያለው በክርስትና ሲሆን እንዴት ተቀበልከው ነው? ኦኬ በክርስትና ሲሆን ትቀበለዋለህ፣ እስልምና ላይ ደግሞ ሲሆን አእምሮ አይቀበለውም ትላለህ። ደብል ስታንዳርድ የተጠቀመው አቡበከር ለዚህ ነው። ኦኬ እንጂ መልሱን እኮ አስቀምጦልሃል። ግልጽ ነው ብዬ አስባለሁ። ስለዚህ አሁንም አልቀበል የምትል ከሆነ አልቀበልም እቀበላለሁ አይደል? መጀመሪያ አቡበከር ምንድን ነበር ያለው? ፈርስት ክሌሙ ምንድነው ያለው? ነፍስ ከሰማይ መጣ መቃብር ላይ ከሞተው ስጋ ጋር ተዋህዳ አብራ ትኖራለች አለ። ኦኬ እንደዛ ከሆነ ነፍስ እንትን ሲበሰብስ ወይም ደግሞ አጥንት ሙሉ ለሙሉ ስጋ ዲሳፕር ሲያደርግ መሬት ላይ ነፍስህ ብቻዋን አይደለም ወይ የምትቀረው? ይሄ በአይናችን የምናየው አይደል? አይ ይሄ ከአእምሮ በላይ ነው እኛ እንደምናስበው አይደለም ነው ብሎ ይመልሰልኝ። ስለዚህ ጨርሻለሁ እኮ ነው። ወደ ቀጣይ ጥያቄ እሱም ብቻ አይደለም። ኦኬ ተመልሶልሃል። በቃ እኮ እንዴ እሱ መመለስ የተጻፈውን እኮ ነው ሊመልስልኝ የሚችለው አይደል? አሁን የተፈለገው ምንድነው ዲቴል እንድንግባባ ይሄ ነገር ተመልሶልኛል ካልክ እኛም መልሶልኛል እኮ አንተ ያልከውን እኮ እሱ መልሶልኛል። ይሄ በዚህ መልኩ ነው የተጻፈው ከዚህ በላይ አናቅም ነው አለቀ። ልክ ነው አቡበከር። ስለዚህ ቀጣይ ጥያቄ እንሂድ። ኦኬ ቀጥል አቡበከር ቀጥል። ቀጥልሽ
እሺ ሌላ ደግሞ ከፍርድ በኋላ ይሄ ስጋ የተዋደው ነፍስ የተዋደው ስጋ ተነስቶ ይነሳል ብለኛል። ከዛ በኋላ ስጋና ነፍስ አንድ ላይ ሆነው ገነት ላይ ይኖራሉ። ገነት ላይ የሚሰጣቸው ምንድነው? ኦኬ አው ገነት ላይ የሚሰጣቸው ያው ቀደም ብያለሁ፣ ግን ልርገምልህ። ገነት ላይ የሚሰጣቸው ሁለት ነገር ነው። አንደኛው ስጋዊ ኒዕማ የምንለው ስጋዊ ገጽታ መብላት፣ መጠጣት፣ ኢቭን ግንኙነት ማድረግ የመሳሰለው የሚባል ስጋዊ ኒዕማ አለ። ምክንያቱም በቃ ደስ የሚል ነገር ነው፣ ሪል ነው። መብላት ደስ የሚል ነገር ነው፣ የመሳሰሉ ነገራቶች ማለት ነው። ያን ደስ የሚል ነገር ስጋ ይዘው ስለሚነሱ ለዛ ስጋ ያገኛሉ እዛ ደስታ እስከሆነ ድረስ መጨረሻው ማለት ነው። በተመሳሳይ ደረጃ ኦኬ መንፈስም የራሷ የሆነ ምግብ አላት። አዎ ለዛ ደግሞ ከአምላኳ ጋር መገናኘት፣ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ጋር መገናኘት፣ ከደጋግ ሰዎች ጋር መገናኘት፣ በአምላኳ ኒዕማ በአምላኳ ችሮታ መደሰት የመሳሰሉ ነገራቶች ይጠብቋታል። ስለዚህ ሁለቱንም አይነት ኒዕማ ማግኘት ይቻላል። የስጋዊ ኒዕማንም የመንፈሳዊ ኒዕማንም ማለት ነው። ኦኬ ስለዚህ ይሄ አሁን የስጋዊ ፍላጎት ይኖራል ብላል። ስጋዊ ፍላጎቶች ሊሚት ተደርገው ነው ማለት ነው የሚሰጡት። ለምሳሌ ስጋዊ ፍላጎት መሬት ላይ ምን አለ? ይሄ ምንድነው? የሴት የጾታዊ ፍላጎት አለ፣ መብላት መጠጣት አለ። ከዛ ደግሞ ሌሎች መጥፎ ነገሮችም ስጋዊ ፍላጎት የፍሪ ዊል ምንለውም አብሮ አለ። ያ ፍሪ ዊል አብሮ ነው የሚሄደው ወይስ እዚሁ ነው የሚቀረው? ያንን ደግሞ አስመልክቶ ለዚህ ሎጂካል የሆነ አንሰር ነው አሁን ለጠየቀው ጥያቄ። ምንድነው ጥያቄው? በጣም ትክክለኛ ጥያቄ ነው። ኦኬ ለምሳሌ ዝሙት የማድረግ አለ፣ ብዙ ወንጀል ነገር የመስራት ፍላጎት አለ። ያ ነገር አብሮ ይሄዳል ወይ ከተባለ እነዚህ ሰዎች እኮ ምድር ላይ ያሉ ራሱ በዚህ ምድር ላይ አይደለም ጀነት ላይ ምድር ላይ ያሉ ራሱ በጥሩ ልቦና ኖረው እንደዚህ አይነት ነገራቶችን አቮይድ ያደረጉ ናቸው። ዝሙትን የመሳሰሉ ነገራቶችን የራቁ ናቸው። ኢቭን እዛ ላይ ወርቀው ራሱ ቢሆን አምላክን ተውበት ያደረጉ ናቸው። ከዛ ጀነት ሲገቡስ አላህ ምን ይላል ቁርአን ላይ? ወነዛዕና ማ ፊ ሱዱሪሂም ሚን ጊል፣ ይሄ መጥፎ የሚባል ነገር በሙሉ ልባቸው ላይ ያለ ነገር እናነጻለን ብሎ አላህ ተናገረ። ጀነት ላይ ሲገቡ ጀነት የሚገቡ ሰዎች የሚለያቸው ነገራት አለ። አንደኛው ከዛ ነገር ምንድነው? አላህ መጥፎ የሚባል ነገር መጥፎ የሚባል ሐሳብን ልቦናዊ የሆነ መጥፎ ነገር በሙሉ ከነሱ ያነሳላቸው። ያንን ነገር አላህ Subhanahu Wa Ta'ala ስለሚያነሳላቸው እዛ ሲኖሩ እነዛ ሰዎች የሚያስደስታቸው የሚያውቀው አላህ Subhanahu Wa Ta'ala የሚያስደስታቸው ነገር ደግ ነገር ብቻ እንዲሆን ነው የሚያደርግላቸው። የሚሰሩት ነገር አጠቃላይ ደግ ይሆናል ማለት ነው። የሚፈልጉትም ነገር ደግ ይሆናል። ሚስቶች አሏቸው ሑረል ዐይን የሆኑ ሌሎችን እንዳያዩ ከሌሎች የሚበቋቸው ሌላ ዞር ብለው እንዳያዩ የሚበቋቸው የመሳሰሉ ነገራቶችን አላህ Subhanahu Wa Ta'ala ጥያቄው እዚህ ጋር ነው አቡበከር ገባኝ ያልከው። ስለዚህ ለምሳሌ በቀድም ኮሜንት ላይ ስጽፍ መልሰልኛል። ለአንድ ሰው 7 ሴት 72 ተዋል ብለሃል አይደል? 72 ሴት ይሰጣል ብሎ 72 አይ እንደዛ አይደለም። 72 ይሰጣል ብሎ በሐዲስ ደረጃ 72 አይ 72 የሚላል እሱ ስህተት ነው። ኢብኑ አልቀይም ረህመቱላሂ ዐለይሂ ኦኬ አንድ መጽሐፍ ላሳይ። ሐዲሱ ነው ስህተት የሆነው ወይስ ምንድነው? አብራራልኝ በደንብ። አው በሐዲስ እኮ አንዴ መጽሐፉን ልከፍትልህ ነው እንደነበረኝ አስታውስ ነበር። ሐዲል አርዋህ ኦኬ አገኘሁት። አንዴ ገጹ ምናምን ልፈልገውና አንዴ ከፍቼ እንትን ልበል። ካልሆነ በቃል ደረጃ ላወራልህ እችላለሁ። ካወቀው በቃል መናገር ትችላለህ። አይ ሌላው ሰው እንዲያየው አይ እሱማ ችግር የለውም፣ ግን ሌላው ሰው እንዲያየው ስለፈለኩኝ ነው። አንዴ ላውጣውና እሺ كيفية دخول الجنة እሺ في تحفة أهل الجنة إذا دخلوا እሺ في ذكر خيامهم وسرارهم مش في ذكر خدامهم في ذكر نسائهم وسرارهم وأصنافهم اوكي جز 442 استي في ذكر المادة الذي خلق من الحور العين 442 መሰለኝ አንዴ ይቅርታ 442
إنه لا يدخل الجنة شيء. اوكي هارد كوبي ስለሆነ ነው። እሺ عفوا እንትን በለኝ። እሺ إن أول زمرة تدخلون الجنة على صور القمر ليلة البدر والتي تليها شيء الحورة سوى شيء 71 حلة يرى. اوكي እሺ እዚህ ጋር ያው መጽሐፉን አግኝቻለሁ። እንትኔን ኢፌክቱን አንዴ እንዴት ነው ማጠፋው? ኦኬ ያ የምትመለከተው ይሄ هذه الارواح الى بلاد الافراح ተብሎ የሚሰኘው ابن القيم الجوزي رحمه الله عليه የሳቸው መጽሐፍ ነው። ገጽ 470 ላይ እንዲህ ብለው ያስቀምጣሉ። ሐዲሶች ሙሉ በሙሉ ካስቀመጡ በኋላ ያው እዚህ ጋር የምትመለከቷቸውን ሐዲሶች ሙሉ በሙሉ ካስቀመጡ በኋላ ضعيفነታቸውን የመሳሰሉ ነገራቶች ስለ ጀነትና ስለ ጀሃነም ማወቅ መፈልጉ ከሆነ ይሄንን መጽሐፍ አንብቡት። ቢላሂ አለይኩም ስለ ጀነትና ስለ ጀሃነም ማወቅ መፈልጉ ከሆነ ትንሽ ተለቅ ያለ መጽሐፍ ነው። ሙሉ በሙሉ ስለ ጀነትም ስለ ጀሃነምም የተቀመጠበት ነው። ወላ ሐዲሱ ሰሒህ አሉ ሰሒህ የሆነው ትክክለኛው የሆነ ዘገባ ኢነማ ፊሃ በሷ ውስጥ ያለ ነው አነ ሊኩል ሚንሁም ዘውጀታን ለያንዳንዳቸው ሁለት ሚስት አለው የሚለው ወለይሰ ፊ ሰሒህ ዚያደቱን ዐላ ዛሊክ ትክክለኛ በሆነው ዘገባ ላይ ደግሞ ከዚህ በላይ የሆነ ጭማሪ የለውም ብለው ነው ያስቀመጡት። ይሄንም የመሳሰሉ ነገራቶችን 72 ምናምን የሚሉ አጠቃላይ እዚህ ጋር አስቀምጧቸዋል። ሁሉም ሰነዳቸው ضعيف እና ትክክለኛ ዘገባ አለመሆኑን በትክክለኛው ዘገባ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰሒህ አልቡኻሪ ላይ እንዳስቀመጡት ለእያንዳንዱ ሰው ሁለት ሚስት አለው የሚለው ትክክለኛ ዘገባ ነው ብለው ነው ያስቀመጡት። ኦኬ ተግባባን ነው። 72 የሚለው ዘገባ ትክክለኛ ዘገባ አይደለም። 7 የሚለው 7 የሚል ዘገባ የለም 72 ነው። ስንት ስለዚህ ስንት ነው ትክክለኛው? ሁለት ብቻ። እኔ እንዳልኩ 72 ራሱ ቢሆን እኔ እንግዲህ የሚደብረው ሰው ያለ አይመስልም። እኔ ለምሳሌ አይደብረው ማን ይደብረዋል? አንተ ምን ሆነ ነው? ቆይ ዋናው ለግባ ነው ማለት ጥያቄው ከዛ በኋላ ነው። እሱም አይፈልግ የለም። ምክንያቱም እኛ በስጋዊ አስተሳሰብ ስለምናስበው ማለት ነው። አሁን ባለው ለምሳሌ 72 ቢሆን ብላል 72 ቢሆን ኢፍ 72 ቢሆን 72ቱ ሴቶች አንድ ወንድ ነው የሚያገኙት ማለት ነው አይደል? ስለዚህ ለምሳሌ 72ኛ መደገራችን ላይ ይሄ እዚህ አሁን መሬት ላይ ማለት ጠይቃለሁ። ለምሳሌ ሰው እስከ 4 ሚስት ማግባት እንደሚችል ይታወቃል። ስለዚህ እዛም ላይ ጠይቃለሁ ከዚህ ጋር ተያይዞ ማለት ነው። ለምሳሌ 72ኛዋ ሴት ፍሪ ዊል አላት አይደለ? ሑረል ዐይኖች ናቸው። ፍሪ ዊል አላት። ኢቪል ምንለው ነገር የለም። ይሄ መጥፎ አስተሳሰብ ምንለው ነገር የለም አይደል? ይሰማል? አዎ ሀቢቢ ተሰማል። ኦኬ ስለዚህ 72 ለምሳሌ አንድ ወንድ እስከ 70ኛ እስከ 72ኛ የማድረግ ማለት ችሎታው ላይ ኖረው ይችላል። 72ኛዋ ሴት ፍላጎት ቢኖራት ይሄ ነገር እንዴት ነው ፌር የሚሆነው? እሺ ጥሩ። ያ ትክክል ነው። ግን ያ ነገር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ሲያስቀምጡ ምንድነው ያሉት? የሚገርም ነው። በሐዲስ ደረጃ ሲያስቀምጡ ምንድነው ያሉት ነብያችን? ምርጥ ጥያቄ ነው። ከታች ቀደም ምን ኮሜንት አየው? ወይኔ በረብ ያለ 72 የሚለው ደኢፍ ነው ምናምን በጣም ተናደደ የሆነ ሰውና ትክክለኛ የሆነ ጥያቄ ነው። 70 ብለው ነበር ኮሜንት ካየማ ለምን 70 አይሆንም እያለ ነበር። ካዝ ቢዮንድ ዛት እዩ ማለት ምንድነው? አሁን ከዚህ በኋላ አሁን 70 ይሁን 80 ይሁን እዛ ጋር ከ80 ለአንድ ወንድ ሲሰጥ ይሄን ነገር ፌርነሱን ነው ማየት ያለባችሁ። ከዛ ከትክክለኛነቱ ጋር እናነጻጽረዋለን ነው። ኦኬ ሶ 72 ቢኖርና አንድ ሰው የሊሚትድ የሆነ የመገናኘት አቅም ነው ያለው የታወቀ ነው። ያ የመገናኘት አቅም ደግሞ ሊሚትድ የሚሆነው ከርሱ ከሚሰጠው ከፓወርና ከተለያየ ነገር አንፃር። የጀነት ሰዎች ግን ከዛ የተለዩ መሆናቸው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ደረጃ ተናግረዋል። በሐዲታቸው ደረጃ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምንድነው ያሉት? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ጀነት ላይ ሲገባ ከሚሰጣቸው አንደኛው ኒዕማ መካከል አንዱ ትልቅ ምንድነው ተለቅ ያለ ጉልበት ይኖረዋል። የፋፋ ጉልበት ይኖረዋል። ጉልበቱን አስመልክቶ የመቶ ሰው እጥፍ ይሰጣል ተብሏል ነው እንደዛ የሚሉ ዘገባዎች አብዛኛው አሁንም ቀደም እንዳልኩት ضعيفዎች ናቸው። አንዳንድ ዘገባዎች ቢኖሩ አብዛኞቹ ضعيفዎች ናቸው። ነገር ግን ጉልበት ይሰጣል ነው ቀደም 72 የጻፈው ልጅ የፈረስ ጉልበት ያክል ይሰጣቸዋል የሚል ጽፎ ነበር። ልክ ነው።
አይ እንደዛ የሚባል ነገር የለም። 72 እኮ አሁንም እኮ ቢናን ምን እያወራን ነው ታውቃለህ አይደለ? 72 ሚሊዮን ነው። ኦኬ ቢሆን ራሱስ ቢባል የጀነት ሰዎች እያልኩ ነው። ቢሆን ራሱስ ቢባል የጀነት ሰዎች አላህ Subhanahu Wa Ta'ala ኃይልና ጉልበት እንደሚሰጣቸው ተነግሯል። እና ያ ኃይልና ጉልበት ተሰጥቷቸዋል ሲባል የጀነት ሰዎች ከዛ አንፃር ነው ብዬ ተናገራለሁ እኮ። ስለዚህ አሁን አንተ እያልከኝ ያለው ለ72 ሴቶች ቢሆን እንኳን ለ72 ሴቶች የሚበቃ ኃይል ለአንዱ ይሰጠዋል እያልክ ነው እንዴ? እና ጀነት ከሆነ እንዴ ከተሰጠ እና ለምን ይሰጣል ያለ በዚያ? ኦኬ አሁን ማለት ላይክ አንድ ሰው 72 ሴት ለምን ይሆናል? አንድ ወንድ ለአንድ ሴት ለምን አይሆንም? ኧረ እኔ እንደዛ ነው አላልኩም። ያው በደይፍ እየሄድን እኮ ነው። አሁን አንተ የምር ሰበከኝ በዛ። እኛ ሁለት 7ም ቢሆን አምጣ ወደ አምሮ አምጣውና ወደ አምሮ አምጣውና ሁለት በሚለው አንስተ ልክ አንተ አመዛዝነውና ሁለትም ይሁን 3ም ይሁን ለምን አንድ ለአንድ አልሆነም? ለምን 72 ለመጠቀስ አስፈልጉ? ለምን 7 ለምን 4 ለምን 2 እኮ ሁለት በሚለው እንሂድና ምን ችግር አለው? ሁለት በሚለው አሁን ሴቷ ብቻዋን ብትፈልግስ? አሁን ስለ ፍላጎት አይደል ስለ ፍሪውል አይደል የምናወራ? አንድ ብቻ ብትፈልግስ ለራሷ ማድረግ ብትፈልግስ? ለምሳሌ ቅድም ጠይቃለሁ ብዬ ነበር በመሬት ላይ አየር ላይ ልመልስልህ ብትፈልግስ ለሚለው ጥያቄ ለምሳሌ ብትፈልግስ ለሚለው ጥያቄ ከሑረል ዐይን ውጪ ያሉ ሌሎች ሴቶች ለምሳሌ ብትፈልግስ ለሚለው ጥያቄ መልስ እናስቀምጥ። ምንድነው የሚለው አላህ ቁርአን ላይ የሚለው ለሁም ፊሃ ማ ተሽተሂ አንፉሱሁም። አስተውሳለሁ እኛ ድሮ ኪታብ ስንቀራ አንድ ሴት ያ ሼክ አለቻቸው ለወንዶች ጀነት ላይ ስንት ሚስት አላቸው? 2 ሚስት። ለኛስ ምን አለን አለ። ለኛ ስንት ሚስት ነው ያለን አለች። አይ እናንተማ ተፈላጊዎች እንጂ ፈላጊዎች አይደላችሁም። ሰው ይፈልጋችኋል እንጂ እናንተ ፈላጊዎች አይደላችሁም። የሴት ልጅ ባህሪ እንደዛ ነው አላት። ብንፈልግስ ብላ ጠየቀች። ያው ነው አይነት ጥያቄ እንዴ? ከፈለጋችሁማ አላህ ለሁም ፊሃ ማ ተሽተሂ አንፉሱሁም ብሏል። በዛ ውስጥ ነፍሶቻቸው የፈለጉት ነገር በሙሉ አለ ብሏል። ያንን እንዳትጠራጠሩ። አንድ ሙስሊም ያንን መጠራጠር የለበትም። ደጋግ የሆነ ነገር ምንም ከአይምሮ ጋር የማይጣረስ ነገር የምፈልጉት ነገር በሙሉ ጀነት ላይ አለ። ከሑረል ዐይኖች ከሆነ ሑረል ዐይኖች ራሱ የተዘጋጁት እኛ ምእመናኖችን እንትን ለማለት ነው። እንደውም አንዲት ሑረል ዐይን ይላል አንድ ሰው ምድር ላይ ወንጀል ሲሰራ ኧረ ተው ይሄ ነገር ይቅርብህ አላህ Subhanahu Wa Ta'ala ጀነት ላይ ያስቀመጠልህ እኛ እንሻላለን ትላለች። ሰዎችን ለመኻደም ነው የተዘጋጁት። ምክንያቱም የሰው ልጅ እዚህ ምድር ላይ ስሜቱን ምናምን ገፍቶ ብዙ ነገር አድርጎ ነው የሚሄደው እዛ። ስለዚህ እነሱን ለመኻደም ነው የተዘጋጁት። እነሱ ስለ ምድሩ ሴቶች ደግሞ ስናወራ እነሱ ለሁም ፊሃ ማ ተሽተሂ አንፉሱሁም ሳረሰው ፍላጎት እሺ አንዴ ከመጠየቅ በፊት ትንሽ ደቂቃ አስጠኝና ልብላ እንጂ ጎሮሬ ራሱ ባዶ አደረኩ አልበላውም ምግብ። ኡሳማ ግን ምንድነው እዚህ ጋር አንድ ነገር ሑረል ዐይንና የዱንያ ሴቶችን ራሱ ግልጽ የሆነለት አይመስለኝምና ግልጽ አድርጋችሁለት ብትቀጥሩ የሚለው ራሱ ግልጽ የሆነለት አልመሰለኝም። አወለን አይዶን አቡበከር ጀዛከላሁ ኸይረን ምንድነው አሁን ስለ ጀነትና ስለ ጀሃነም በተለይ ስለ ጀነት ስለ ቀጣዩ ዓለም ምን አይነት ክስተቶች እንደሚኖሩ እስልምና ያስቀመጠው ነገር አለ። አቡበከር አሁን እንዳያችሁት ከእስልምና ወስዶ ብዙ ነገሮችን እዚህ ጋር አስተምሮናል። አልহামዱሊላህ። በዚሁ ደግሞ ኮምፔር ማድረግ ስላለብን ነው። አሁን ዴቪድ ምንድነው ያለው? ኔክስት ደግሞ በዓለማዊ ህይወት አንድ ሙስሊም ወንድ 4 ሴት ስለማግባቱ በሱ ላይም ጥያቄ አለኝ እያለ ነው። ወረዛ ከመሄዳችን በፊት ግን አንድ ማወቅ ያለብን ነገር ያው ቤቱም ኮምፓራቲቭ ሪሊጅን ስለሆነ ማለት ነው። በክርስትና ዓለም ደግሞ ከመጣን ጭራሽ ማለት ነው ጭራሽ ገነት ምን ትመስላለች፣ ገሃነም እንዴት ነች፣ ገነት ላይ ምን አይነት ነገሮች ይከሰታሉ፣ ምን ይካሄዳል ስለሚለው ነገር ምንም ክርስትና የሰጠው ዕውቀት የለም። እንደዚህ ዲቴል በደንብ አድርጎ ያስረዳው ነገር የለም። ባይብልን ብንከፍት አናገኝም። ኦኬ ይሄን ነገር እንዲታወቅ እንፈልጋለን። አሁን ይሄ ሁሉ ዒልም አልহামዱሊላህ ኢስላም ስለሆነ ነው። ይሄንን ሁሉ ዕውቀት ያገኘነው እስልምና ላይ ስለቆምን ነው። ቀጣይ ህይወት ላይ ገሃነም ምን ትመስላለች፣ ገነት ምን ትመስላለች የሚለውን ነገር ክርስትና ላይ አታገኙትም። ዲቴል እንደዚህ የሚያስረዳ ነገር የለም። እና ገነት ምንድነች፣ ገሃነም ምንድነች የሚለውን ነገር ማወቅ የሚፈልግ ሰው ካለ ቁርአንን ይክፈት፣ ሐዲስን ይክፈት። ኦኬ ይሄን ነገር እንድትገነዘቡ ፈልጋለሁ። ዴቪድ ተረዳኸኝ? ያው ክርስቲያንም ስለሆንክ ማለት ነው። ቀደም አቡበከር አሁን ጥሩ እየሄደ ነበር። ምንም ይሁን ምን ኮምፓራቲቭም ይሁን ምንም ይሁን አንድ ሰው ከእስልምናን ብሎ ሲጠይቅ መመለስ ያለበት ሪፈረንስ አድርገህ
ቁርአንን እንጂ ባይብልን አይደለም። እንደዚህ መሆን ንጽጽር ከገባ ወይም ጥያቄና መልስ ከሆነ ወይስ ይቻላል። ካልሆነ ግን ስለ እስልምና ሰው ጥያቄ አለኝ ብሎ ሲገባ ከቁርአን ነው ጠቅሰህ የምታስረዳው። ስለዚህ አሁን በዛ መሰረት የቅድሙን ፌርነስ ስለ ፌርነስ ያወራ ነው ላይክ 72 ሴቶች አንድ ወንድ ጋር እንትን ሲሉ ያንዷ የዛች 72ቱንም ሴት እንግዲህ አስበው 72ቱንም ሴት ጋር እስኪደርስ አንድ ወንድ የሴቷስ ፍላጎት የለም ወይስ ምንድነው? አሁን ቅድም ምን ብሎ ነበር አቡበከር? ልጨርስልህ። አቡበከር ምን ብሎ ነበር ቅድም? ፍላጎቷ በሙሉ ገነት ላይ ይሰጣታል አለ። ከፍላጎቷ አንዱ ደግሞ እኔ ደግሞ ጥያቄ ከፍላጎቷ አንዱ እሱን ብትፈልገው ያን ወንድ ብትፈልገው በፈለገችው ሰዓት አታገኘውም። ለምን? 72ኛ ናት which is huge ነው አይደል? እና ይሄ እንዴት ነው ፌር የምታደርገው? ኦኬ አስለን ይሄን ጥያቄ ስጠይቅ እስልምና ላይ አይደለም። ይሄን ነገር ያው ማወቅ አለብህ። እየጠየቅ ያለው አሁን አየር ላይ ያለን ነገር ነው። ለምን እስልምና ላይ ነው እንዳንል 72 የሚለውን ነገር እስልምና አልደነገገም አላስቀመጠም። ተረዳኝ? አሁን እያወራን ያለነው ኢቭን ሁለትም ይሁን ተው ችግር የለውም ባለው መከራከር እንችላለን ቢሆን ነው ብለን ይሄን ተነሳ። ኦኬ ስለዚህ 72 የሚለውን ነገር ተው። እስልምና ላይ ከሆነ ጥያቄ 72 የሚለውን ነገር ተው። ኦኬ ሁለት በሚለው እንቀጥል እንችላለን። ሁለቱም ቢሆን ተመሳሳይ ነው። ታይሙ ነው የሚቀንሰው እኮ። በጣም ጥሩ ወንድማችን አቡበከር ባይደው መልሶልን ነበር። ምንድነው የዴቪድ ጥያቄ? አንድ ወንድ ጀነት ላይ ሁለት ሴትን ያገኛል ተብሏል። ሴቷ ደግሞ ወደ ሙዛጋ ሚስቱና የተገኘችው ሆር ለአይኗ ወይ ደግሞ ከዱንያ ሄደችው ማለት ነው። ኖ እኔ የምፈልገው ለአንድ ወደ አንድ ወንድ ብቻ እንዲያገባኝ ነው ጀነት ላይ የምፈልገው ካለች የፈለገችው ነገር ጀነት ላይ አለ ብሏል ቁርአን። የጀነት ሰዎች ኦኬ የፈለጉት ነገር አለ ብሎ የቁርአን አንቀጽ አቅርቡልሃል ወንድም አቡበከር። ስለዚህ እሷም የፈለገችው ነገር ታገኛለች ጀነት ላይ ገቹን ማግባት ትችላለች ከፈለገች ነው። አሁንም እኮ ባይደው ሜቢ ነው እሷ ይሄን ነገር ከፈለገች ነው እኮ ከፈለገች ሆነ ታገኛለች ነው። ኦብቪየስሊ ትፈልጋለች። አሁን እዚህ ጋር ነው ትልቁ ጥያቄም እዚህ ላይ ነው። ቅድም መሬት ላይ ይጠይቃል ያልከኝ ቅድም ይሄንን ነው። ለምሳሌ መሬት ላይ እኛ ምን ነው ፕሩፍ የምናደርገው ባይናችን ቢታኪድ እርግጠኛ ሆነህ ትፈልጋለች እያልክ ነው። ምንድነው ለዚህ ፕሩፍ ማረጋገጫ እንዴ? አሁን ከምድር ተነስቼ ነው የምድር ፍላጎት አይደል ወደ ሰማይ የሚሄደው? የሚቀየር ነገር ካለ ኖ አይደለም። ይኸውልህ በመጀመሪያ አላህ ወነዛዕና ብሏል። በሁሉም ልቦች ላይ ያለን የማይሆን ፍላጎትም ማለት ነው እንደሚነሳና እንዲሁም ደግሞ በምድር ላይ የሚኖሩ ሴቶች በምድር ላይ ያላቸው ፍላጎት ሙሉ ለሙሉ ጀነት ላይ እንደሌለ ነው። ኦኬ እንደ አጠቃላይ ይቀንሳል ነው የምትለኝ? ምንድነው ይገደባል ነው ፍሪ ዊላቸው? አስጨርሰኝ። እንደ አጠቃላይ ብትፈልግ ደግሞ ያንን ነገር ታገኛለች እያልኩ ነው ባጭሩ። ከምንድነው የምታገኘው? እሱን እኮ ነው የምታስረዳኝ። እሷ ፖይንት ላይ ያወራልኝ። ከምንድነው ማለት በቃ የፈለገችውን ነገር ታገኛለች። ኖ ምን ተባብለናል? አንድ ወንድ ሁለት ሚስት ነው የሚኖረው ወይስ ከባሏ ውጭ ከእሷ ለምሳሌ አንድ ወንድ ሁለት ሚስት ሲኖረው ከነዛ ውጭ ያቺ ሴት ትችላለች ነው? አሁን እያልከኝ ያለው የእሷ ፍላጎት ለአንድ ወንድ ከሷ ወይ ደግሞ በቃ ብቸኛ ሚስት መሆን ፍላጎቷ ይሄ ቢሆን ነው አይደል እያልክ ያለው? አዎ ታገኛለች። ኦኬ ይሰጣታል። ስለዚህ ለምን ማስረጃህ ምንድነው? ቁርአን ነው። የጀነት ሰዎች የፈለጉት ነገር አለ ብሎ ዘግቶታል። ይሄ ከሆነ የፈለጉትን ነገር ያገኛሉ። ኦኬ ይሄ ከሆነ አላህ ደግሞ ቁርአን ላይ የጀነት ሰዎች የፈለጉትን ያገኛሉ አለ። 4 ነጥብ። ስለዚህ የፈለጉትን ያገኛሉ ስላለ እሷም ከፈለገች ሌላ ወንድ ብቻዋን መያዝ ትችላለች ነው ኮንክሉዥን። አዎ ይሄ ቁርአን ነው። ቁርአን እኮ አረጋገጠ። ወደ መሬት ስንመጣ በአይናችን እያየነው ስለሆነ ለምሳሌ አንድ ሰው ያንን እንደዛ ብለህ ከዘጋው 4 ነጥብ ካልክ መሬት ላይ ለምሳሌ አንድ ሰው 4 ሴት ይፈቀዳል አይደል? እስከ 4 ለምሳሌ እንግዲህ ምናየው ነው ዓለም ላይ በጣም ራሴም ሴንስ ስለማድረገው የማንንም ፕሩፍ አልፈልግም። ለምሳሌ አንድ ሰው 4 ሴት ሲያገባ አንዷ ሴት ባሏን ብቻዋን ትፈልጓለች አይደል? ለራሷ እንደሆነ ልፈልገው ትችላለች። ይሄን ነገር ነው ቁርአኑ ኮምፕሮማይዝ የሚያደርገው። ኦኬ በመጀመሪያ ያንተን አቋም ማወቅ ፈልጋለሁ። ብትነግረኝ ደስ ይለኛል። ማለት አንድ ወንድ 2ም 3ም 4ም ሴት ማግባቱ ከአንድ በላይ ማግባቱ ትክክል አይደለም ብለህ ነው የምታምነው አንተ? ለወንዱ አሪፍ ነው፣ ለወንዱ ጥሩ ነው፣ ለሴቷ ግን ልክ አይደለም ነው። ስለዚህ በጣም ጥሩ። ስለዚህ ትክክል አይደለም ይሄ አካሄድ፣ ይሄ ስታንዳርድ ትክክል አይደለም እያልክ ነው።
ትክክል አይደለም ሳይሆን ትክክል ሊሆን ይችላል እንደ እይታ ነው። ለምሳሌ አንድ ሴት አራተኛውን አለው ካለች መብቷ ነው። ስለዚህ ቆይ ችግር የለም። ስለዚህ አንተ አሁን ቢታኪድ የሆነ የቆምክበት ነገር የለም ማለት ነው። መሀል ላይ ነው ያለው ማለት ነው። የቆምኩበትማ ፌርነስ ነው። የቆምኩበት ፌርነሱን ነው እያወራሁ ያለሁት። ኦኬ። ስለዚህ እኮ አሁን ውሳኔ ላይ ደርሳል። ይሄ ነገር ትክክል አይደለም ብለህ ነው የምታምነው አንተ? አዎ እሱን ነው የምልህ። ኦኬ በጣም ጥሩ። እሺ ዴቪድ ከሚዩት አድርገህ አዳም ጣልቃ እንዳትገባብኝ። እሺ ባይ ዘ ዌይ አሁንም ደብል ስታንዳርድ እያደረገን እንመልሳለን። እስልምና ላይም ደብል ስታንዳርድም እያደረገን እንቀጥላለን። አንድ ክርስቲያን እስልምና ላይ መጥቶ ወይ ደግሞ አንድን ሙስሊም ማለት ነው አንድ ወንድ ከአንድ ሴት በላይ ማግባት ይፈቀድለታል የሚለውን ህግ አልቀበልም ወይ ደግሞ ይሄ ነገር ጥያቄ ያስነሳል ትክክል አይደለም ብሎ የሚሞግት ከሆነ አንደኛ መልሳችን ምንድነው? ራሱ ባይብል የክርስቲያኖች መጽሐፍ ከአንድ በላይ ማግባትን ደንግጓል። እግዚአብሔር የፈቀደው ነገር ነው። ስለዚህ ቁርአን ላይ መጥቶ ይሄ ነገር ትክክል አይደለም ሲል ክርስትናም ትክክል አይደለም እያለ ነው። ኦኬ ይሄን ነገር ልናረጋግጥ ይገባል። አንደኛ ፖይንቴ ማለት ነው። ሁለተኛ ደግሞ ወንድማችን እንዳነሳው አንዲት ሴት ብቻዋን ባሏን መገናኘት የምትፈልግ ከሆነ ወይ ደግሞ ለአንድ ባል ብቸኛ ሚስት መሆን የምትፈልግ ከሆነ እንዴት ነው የሚደረገው አለ። በጣም ጥሩ። ብዙ ሙስሊም ወንዶች አሉ አንድን ሴት ብቻ ማግባት የሚፈልጉ እኔንም ጭምር ማለት ነው። ኦኬ እኔ አሁን ለምሳሌ የራሴ ሚስት አለችኝ፣ ሁለተኛ ሚስት ሶስተኛ ሚስት ማግባት አልፈልግም። ስለዚህ እንደኔ አይነት ወጣት ማግባት ትችላለች። ልብ በሉ አንድ ወንድ 4 ሴት ማግባት ይችላል ሲባል ግዴታ እኮ አይደለም። 2 ያግባ 3 ያግባ 4 ያግባ የተባለው እኮ ምርጫ ነው፣ ግዴታ አይደለም። ግልጽ ነው አይደለም? ስለዚህ ግዴታ ቢሆን ነበር አንድ ወንድ የግድ 4 ያግባ ከተባለ ሴቷ ተጨቆነች ማለት ነው። ግልጽ ነው አይደለም? ሴቷ ተጨቆነች ግዴታ ከሆነ። ግን ይሄ ነገር ግዴታ አይደለም። ከአንድ ሴት በላይ ማግባት የማይፈልገውን እሷ እንደፈለገችው ማግባት ትችላለች ነው። ግልጽ ነው ዴቪድ? የመጀመሪያው ከባይብል እንዳትሄድ ብዬ ነበር፣ ከቁርአን ላይ ቆማ አውራኝ ብዬ ነበር። ብትሄድም እንኳን ከመጽሐፍ ቅዱስ ከአንድ በላይ ብሎ እግዚአብሔር በትእዛዝ መልክ የሰጠበት የለም። እንደዛ ብለህ ስለተናገርክ ማስረጃ ልስጥህ። ባይብል ያዝዛል ስላልክ እግዚአብሔር ራሱ ያዝዛል ስላልክ ልስጥህ ማስረጃውን ቶሎ። በጣም ጥሩ ጥቀስልኝ፣ ዝም ብለህ ችግር የለውም። መጽሐፍ ሳትገልጽ ዝም ብለህ ጥቀስልኝ። እሺ ሁለተኛ ሳሙኤል ምዕራፍ 12 ኦሳማ ወደ መለሳይ አንዴ ወደ መጀመሪያው ሐሳብ በገነት 2 ሚስቶች ምናምን በሚለው ሐሳብ ራሱ እንደው ይሄ እንዳብሳችሁት ብትሄዱ እሺ ኸይረን ወረስ ምን መጣለ ችግር የለውም። እሱን ምን በኋላ እኔ ስላልፈለኩት እኔ የፈለኩትን እኔ እኮ እየጠየቅኩ ነው ጥያቄ። ችግር የለም አብስር። ወረስ ምን መጣለን ካስፈለገ ክፈችለት። ሁለተኛ አሁን ቀጥታ አሁን እንግዲህ የሰለሞንን አቋሉ የሰለሞን የዳዊትን አይደለም የምጠቅስልኝ ቀጥታ እግዚአብሔር ከሁለት በላይ ከአንድ በላይ አግባ ብሎ በትእዛዝ የሰጠበት ካለ በራሱ መጽሐፍ ገልጽ በቃል ደረጃ መናገር ትችላለህ። ከሌለ ደግሞ ዝም ብሎ እንዲህ የተቀመጡት መጽሐፍ ቅዱስ ላይ የተቀመጡት ከሆነ ግን እሱ ትእዛዝ አይደለም። ችግር የለም ና ይሄው ልስጥህ። እግዚአብሔር ራሱ የፈቀደበት ነው ያልከኝ። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 8 ጀምሮ ስንመለከት እግዚአብሔር ዳዊትን ምን አለው? በደንብ አድርጋችሁ ስሙ። ዳዊት ይወቀሰው አንዴ ልጨርስልህ። ማስረጃ ላቀርብና ረድ ከፈለክ ትሰጣለህ። ሰዎች ስሙ። አንተ ብታውቀው እዚህ ጋር ብዙዎቹ ያውቁም። ገባ? እነሱ መስማት አለባቸው። ስለዚህ ምንድነው እዚህ ጋር የተፈጠረው? እግዚአብሔር ዳዊትን እየወቀሰው ነው። ዳዊት ዝሙት ሰርቶ ነበር እና እግዚአብሔር ምን አለ ሲወቅሰው? እንዴት ዝሙት ትሰራለህ? የጌታ ሚስቶች ሰጥቼህ እያለ ተመልከቱ። ማነው ይሄ የሰጠው ለሚስትነት? እግዚአብሔር ምን እያለ ነው ዳዊትን? የአለቃህን የጌታህን ሲለው የአለቃህን እያለው የአለቃህን ሚስቶች ኦኬ ለአንተ ፈቅጄልህ ሰጥቼ። ይሄ ማለት ከአንድ በላይ ሚስቶችን እግዚአብሔር ሰጥቶታል ለዳዊት። ይሄ ማለት እግዚአብሔር ከአንድ በላይ ማግባትን ፈቅዷል ማለት ነው። ኦኬ ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር የወደደውን ማለትም ከአንድ በላይ ማግባትን የወደደውን ሕግ አንተ እየተጣረስከው ነው። ወይ ደግሞ አንድ ክርስቲያን መጥቶ እስልምና ላይ አንድ ወንድ ከአንድ ሴት በላይ ማግባቱ ትክክል አይደለም ብሎ ሲሞግት እየተጣረሰ ነው የእግዚአብሔርን ቃል ማለት ነው። ተረዳኸኝ? ይሄ ነው ማስረጃዬ። ትእዛዝ ሰጥቷል ነበር ያልክ። ትእዛዝ ሰጥቷል ያለውን ሳይሆን ያቀረብከው ሰጥቻለሁ የሚለውን ትእዛዝ ነው። ማግባት ይችላል ማለት ነው ያረከው ራሱ ጌታ አንድ ለአንድ መወሰን እንዳለብን በአዲስ ኪዳን ራሱ ተናግሯል። አሁን ወደ እንትናችን ስለዚህ እግዚአብሔር ግን ፈቅዷል። ይሄን ነገር በመጀመሪያ እንስማማ። እግዚአብሔር ትእዛዝ ሰጥቷል ነው ያልከው። ትእዛዝ ሳይሆን እሱ ትእዛዝ አይደለም። እሱ ዓለሙን መጀመሪያ ማን
እሺ ይሄን ነገር እናረጋግጥ መጀመሪያ እግዚአብሔር ፈቅዶ ያው መልሼ ራስ የተናገርከው ልንገርህ ነኝ አንተ ለምን የወታደሩ ሚስት አይደለ እንትን ያለበት አይደል ዳዊት ቱርክ ከማን ነው ከሱ ነው ይሰማል ኦሳማ አለ ቆይ ግን ዳቪድ አሁን ያልካትን ቆይ ታመጣለናለሽ ጌታ አንድ ለአንድ ተወሰኑ ብሏል ያልከትን ምን እስኪ እንመለከታታለን ተወሰኑ ሲባል በቃ አንድ የጌታችን የለም እዚህ ምድር ላይ ሲመላለስ ያስተማሩን ነው ያልኩ እኮ የቱ ጋር ነው እስቲ እንደዛ አይደል አሁን ኦሳማ ለቀጥል ተመጣ እንጨርስ ኦሳማ ጋር የተወሰነ አፎን ያ እሱንም እንመጣበታለን ልክ ነው ያ اخي ያ እንመጣበታለን እሱን ግን ምንድነው አሁን እዚህ ጋር ልትለኝ የፈለኩት ቅድም እግዚአብሔር ከአንድ በላይ ወይ ደግሞ ሚስት ከአንድ በላይ እንድታገቡ ብሎ ትእዛዝ ሰጥቷል ብለህ ነበር የጀመርከውና ይሄ እንደዛ ትእዛዝ ሳይሆን ያመጣው እንደዚህ ሰጠው አንተ ግን ከዚህ በላይ ተላልፈህ የወታደሩ ሚስት እንደዛ አደረክ የሚል እንትን ነው ማስረጃ ነው ያመጣው ልመልስ መፍቀዱ ያው ከትእዛዝ ያልተናነሰ ነው ቢበልጥ እንጂ ያልተናነሰ ነው ከዚህ አንፃር ነው አው እየገባውበት ኦኬ መፍቀዱ ከማዘዝ ቢበልጥ ነው እንጂ የሚያንስ ነገር አይደለም በቃ ባጭሩ አሁን እኮ የተፈለገው ፖይንት ምንድነው አሁን ቃላቶችን ሳይሆን መያዝ ያለብህ አንተ ባጭሩ የተፈለገው ምንድነው ቆይ ባጭሩ የተፈለገው ምንድነው ከአንድ በላይ ማግባትን እግዚአብሔር ወዷል ነው ኦኬ ወይ ደግሞ ፈቅዷል ነው ባጭሩ ፖይንታችን ይሄ ነው አሁን ቃላቶችን መያዝ እሱ እንዳለ ተወና ማለት ነው ስለዚህ እኔ ያልኩ ያለው ምንድነው የትኛውም ክርስቲያን እስልምና ላይ መጥቶ አንድ ወንድ 2-3-4 ሴት ያግባ የሚለውን ህግ ትክክል አይደለም ብሎ መሞገቱ ተገቢ አይደለም ነው እኮ እንደ ህግ መቀመጥና በስፔሻል ኬዝ ተመርኩዘ ህግ መስራት ይለያያል ወደ ሌላ ፖይንት እየመጣ ነው ሌላ ፖይንት አይደለም ለምሳሌ እኔ እኮ የመጣውልህ እኔ እኮ መጣውልህ ዴቪድ በቃ ወደ ሜን ፖይንቱ እንመለስሽ ስለዚህ ወደ ቁርአን ተመለስ ስለዚህ እኔ አሁን በደብል ስታንዳርድ ያው አስቀምጬልሃለሁ ሰዎች ይውሰዱ ወደ አራት ወደ ሚሊዮን አናገር በስፔሻል ኬስ ተመርኩዘኛ ህግ ስለማንሰራ እሱንን በሚወስደው ሰው ይውሰድ ተመመለሳችሁ ባይብል ከገባች አይቀር አንዲ ዘዳግም 21:15 ላይ ያለውን ክፈትለት ኦሳማ አንዲ ስለዚህ ኦሳማውን ጠይቀህ እሺ በቁርአን ተመርኩዘ የመለስክልኝ ምንድነው በመድር ላይ ሰው ፈልጎ ነው አራት እንዲያገባው ፈቅዶ ነው አይደል ያልከኝ እንዲያገባው ፈቅዶ ነው አይደል ግዴታ አይደለም ስለዚህ በሰማይም ይሄንኑ ፍሪዊል ነው ያለው ማለት ነው አይደል አሁን ማለት መደጋገም አይሆንም አሁን እኮ በሰማይ ያለውን እኮ መጣን ቅድም እኮ ጨረስን አይደል አንዲት ሴት ብቻዋን ሚስት መሆን ብትፈልግ የፈለገችው ነገር አለ ብለን እኮ በአራት ነጥብ ዘጋ አይደል እንዴ አሁን እርሱ እየመጣ ነው ያለው ስለዚህ አንድ ወንድ ሁለት ሚስት ይሰጣዋል ሶስት ሚስት ይሰጣዋል የሚለው ነሰሰሪ አይደለም ማለት ነው የፈለገው የሚያገኝ ከሆነ ለምን እንደዛ ተብሎ ተጠቀሰ ቆይ ሁለት ነው ሐዲስ ነው ያመጣልህ ሁለት ነው ቆይ አትለፍ ከዛ እሺ ሁለት ማለት የሚፈልገው ነገር የሚሰጠው ከሆነ ለምን ሁለት ይሰጣዋል ተብሎ ተጠቀሰ የምትፈልጉት ነገር አለ ተብሎ ለምን አልተዘጋም ስፔሲፊካሊ ለምን ተደረገ አንድ ወንድ ሁለት ሴት ማግባት ፍላጎት ነው የብዙ ወንድ ፍላጎት ነው የብዙ አማኞች ፍላጎት ነው ይሄንን ነገር እንደዛ ብለህ ልትል አትችልም 10ም ሰው ሊፈልግ ይችላል 20ም ሊፈልግ ይችላል እሱ እንደ ሰው ፍላጎት ይለያያል አሁን ባይደው በጣም ሊሚት የሆነ ነገር ነው ያነሳ ያለው የሆነ አይደል ነው አሁን ቅድም ለምንድን ነው ይሄን ያነሳውብህ ኦሳማ ለምንድን ነው ይሄን ያነሳውብህ አረ ታወራለህ አንድ ዴቪድ ቆይ የተደረገ ያለው ውይይት ይሁን ጥያቄና መልስ ይሁን የገባን አይደለም ጥያቄ ከሆነ ያለህ እስልምና ላይ ጥያቄን ጠይቅና ሚውት አድርግ እነሱ ይመልሱልሃል ያ የመለሱልህ መልስ መረረም ጣፈጠህም ወደድከውም ጠላኸውም ለኛ ያለን መልስ እሱ ነው ተቀበለ ከወደድከው ተቀበለዋለህ ካልሆነ ደግሞ ተጥለዋለህ ጥያቄ ከሆነ ያለህ ማለት ነው ውይይት ከሆነ በግልጽ አውራና ብዙ ሴት በእስልምናና ወይ በክርስትና በሚል ውይይት ይደረግ ከኡስማን ጋር ከፈለከ ከአቡበከር ጋር ከፈለከ ከኔ ጋር ማውራት እንችላለን ብዙ ሚስት የፈቀደው የትኛው ሃይማኖት ነው የተገደበ ሚስት ቀደም ገብተ አንዴ አልጨረስኩ ማለት ነው አልጨረስኩ ስለዚህ አሁን አካይዱ መስተካከል አለበት ጥያቄ ካለ ጠይቅና ሚውት ታደርጋለህ ይመልሱልሃል ከዛ ሁለተኛ ጥያቄ ሶስተኛ ጥያቄ እያልክ ትቀጥላለህ
ካልሆነ ደግሞ ውይይት ይሆንና ዲቤት ይሆንና ቁርአን ላይ ብቻ ሳይሆን ባይብልም ላይ ቁርአንም ላይ ያጣቀሰን እንሄዳለን ማለት ነው። እንደዛ ነው መሆን ያለበት። አሁን እስካሁን ድረስ ብዙ ጊዜ ነው ያወራን ያለነው አንድ ሐሳብ ላይ ነው የተጋገም ከምትጠይቀው ይመልሱልሃል ራሱን አምጥተህ እንደገና ትጠይቃለህ። የቆምከበት ሳይመልሱልኝ ሲቀር እኮ ነው ደግሜ የምጠይቀው። ያው አየህ እስካሁን ድረስ ሲያወሩበት የነበረው ነገር አይመልሱልኝም ቢላ የነሱን ሁሉ ልፋት እንደገና ምን ያደረከነ ያለው አላማ የለህም ማለት ነው። ጭቅጭቅ አይደለም ይመልሱልኝንም አቡበከር ይመስክር። አንተ ምንድነው እያልክ ያለው? አቡበከር ጋር እኮ እየተግባባን ኦኬ ያልነ እኮ ብዙ ርቀት መጠናል እኮ ምን ሆነ ነው እሱም ጋር እየተከራከርክ ነበር። እሱም በሆደ ሰፊነት ነው ሲመልስ ነበር እንጂ በስርዓት እኔ ጓያልኩ እሱ አሁን አንድ ቆይ ብራዘር አንድ ጥያቄ ጠይቅና ሚውት አድርግ ይመልስልሃል አቡበከር። በቃ አንድ ብቻ እንደዛ እኮ ነው ስንቀጥል የነበረው። ምንድነው ፖለቲካ ረከው እሺ ሙኬ እየተከራከርክ ነው አንተ ሙኬ አፍወን እንትን እናድርግና እኔ ማለት በጣም በስርዓት ነው እየመለሰልኝ ነበሩ ተግባብተና አዎ ችግር የለውም። አይ እዚህም ያሉ ሰዎች ኦሳማም ቢሆን ከሙከሚልም ቢሆን ከኔ የሚሻሉ ሰዎች እንጂ እንትን የሚሉ ሰዎች አይደሉም በመሰረቱ ማለት ነው። በምንም በተግባርም በእውቀትም በምንም ነገር ብንሄድ ስለዚህ አሁን ምን እናድርግ መሰለህ አሁን ኖርማሊ አሁን መጨረሻ ላይ ያነሳት ነገር ኦሳማም በደንብ አብራርቶት ነበረ። አንድ ፖይንት ብቻ ልጨምር እዛ ፖይንት ላይ ማለት ነው። ለምንድን ነው ማለት በቃ የሚፈልጉት ነገር አለ በሚል ብቻ ለምን አልተተወም? ለምን ሁለት ሚስት የሚለው ነገር ተጠቀሰ? አዎ በቃ ይካተ ፖይንት ኦኬ። በአረብኛው አገላለጽ ተርጊብ ተብሎ ይጠራል እንደዚህ አይነት ነገር። ተርጊብ ማለት የሰው ልጅ ማጓጓት ይባላል። ለምሳሌ የምትፈልገው ነገር በሙሉ አለልህ የሚል መጀመሪያ ጥያቄ ሲነሳ አይምሮዬ ላይ የሚመጣው ነገር ምንድነው? እንትን አለ የሚል ጥያቄ ነው የምጠይቀው ተወደደም ተጠላም ማለት። ስለዚህ አላህ Subhanahu Wa Ta'ala ሁለት አይነት አዕም እና ኻስ የሆነ አገላለጽ ስለ ጀነት ገለጸልን። አዕም በሆነ አንድ ሚውት አድርጎ ባካችሁ። በአረብኛው አገላለጽ አስል ወይም አዕም የሚባል አገላለጽ አለ። ለምሳሌ ስጋ አለ ወይ ካልክ ውሃ አለ ወይ እንትን አለ ወይ ምናምን አለ ወይ ብዙ ተቀቀን ነገር ጉንዳን አለ ወይ ብለህ ልጠይቅ ትችላለህ። ሳይ ሁሉንም ይሄ አለ 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 ብሎ አያስቀምጥልህም። ጠቅለል ግን አደረገና ምን ብሎ አስቀመጠ? ለሁም ፊሃ ማ ተሽተሂ አንፉሱም ለነርሱ የምትፈልጉት ነገር አለላቸው አለ። ኦኬ ስፔሲፊክ ግን ነገር አለ የሰው ልጅ የሚፈልገው ደግሞ ስፔሲፊክ የሆኑ ነገራቶች አሉ። ለምሳሌ ምግብ አለ እንዳለ ገለጸልህ። ማየት የሚፈልገው ምርጥ ነገር አለ እንዳለ ገለጸልህ። ሚስት አለ እንዳለ ገለጸልህ። በተመሳሳይ ሁለት ሚስት የሚለውን በዛ ደረጃ ነው ያስቀምጠው። ቀደም ሁለት ፖይንት አንስተ ነበር የምድርዋን ጥያቄም የእንትኑንም ጥያቄ ምድር ላይ ለምን ብዙ ሚስት ይኖራል የሚል ነገር አንስተ ነበር የመጀመሪያው ማለት ነው። ብዙ ሚስት የሚለው ነገር ባይዘው እዛ ፖይንት ላይ ሊሄድና የተወሰነ ትቀጥላላችሁ። አፎን ብዙ ሚስት የሚለውን ነገር ማለት ነው ከኛ ከእስልምና አንፃር በብዙ ሚስትን የማይፈቅድ ሃይማኖት እኔ ነኝ የምገልጻችሁ። ብዙ ሚስትን የማይፈቅድ ሃይማኖት እንደ ሃይማኖት ደረጃ ትክክለኛ ነው ብዬ ራሱ አላሰብም። ለምን ብዙ ሚስት ነሰሰሪ ነው ግዴታ ነው ከብዙ ነገር አንፃር ማለት ነው። ጀስት የፍትወት ጉዳይ አይደለም ያንን አይደለም ትኩረት ማድረግ የሚያስፈልገው በጣም ብዙ ነገር አለ። ማህበራዊና ፖለቲካዊ የሆነ ትብብርን ማጠናከር አለ። ባሎች የሞቱባቸውን ሰዎችን መደገፍ አለ። የመሳሰሉ ሰውን በጣም ወደ 5 ወደ 6 የሚጠቀሱ እስልምና የፈቀደባቸው የራሳቸውን ሆኑ ጥበቦችም ህክማዎችም አሉ። ከነብዩ ህይወት የምንወስደው አለ እስካሁን ድረስ የምንይዘው ነገር አለ። የቁጥር እንትን አለ የቁጥር ልዩነት አለ። እና እነዛ ነገራቶችን ታሳቢ ያደረገ ነው። ጀነት ላይ ግን ያለው ጀስት ኒዕማ ነው። አላህ ነው ያንን ኒዕማ ያደረገው። ከሑረል ዐይን የሆኑ ሁለት ሴቶች እንደሚሰጡን አላህ Subhanahu Wa Ta'ala ሁለት ሚስቶች እንደሚሰጡት አንድ ሰው ሁለት ሚስት እንደሚኖረው አስቀምጧል። ከዛ በላይ ከፈለገ ስሚል ጥያቄ ሊመጣ ይችላል። ኦኬ ያንን እኛ አናቅም። ከፈለገ ያው የፈለገ ነገር ይሰጣል ተብሏል። የሚከለከል ነገር አላህ አዕለም ውዶን ነው አናቅም ነው። ብቻ ግን ኒዕማ የሚባለው ነገር አጠቃላይ አለ እና ያንን ታሳቢ ማድረግ ነው። ገነት ላይ ደግሞ ዴቪድ ከመቀጠል በፊት ከነው ሳማ ጋር ተቀጥላለ። ገነት ላይ ደግሞ እንዴት ገነት ላይ ሴት ምናምን ይኖራል ምናምን ብለው አንዳንድ ሰዎች ደግሞ ይገረማሉ። እኔ ያስቀኛል እንደዚህ አይነት ነገር። እንዴ ገነት ላይ አይደለም እንዴ አዳምና ሔዋን ብዙ ተባዙ የተባሉት በእግዚአብሔር ፊት አይደለም እንዴ? እርቃናቸውን ሆነው ብዙ ተባዙ የተባሉት በእግዚአብሔር ፊት አይደለም ነው? እና ያ ኤግዛጀሬት የሚደረግ ነገር አይደለም። ምንም ስተትም የሆነ ነገርም አይደለም። መቼስ አሁንም ከቤትህ ሆነ ከሚስትህ ጋር ግንኙነት ስታደርግ እግዚአብሔር አይህም የለም ማለት አይደለም። እንግዲህ እንደዛ የምታስቡ ክርስቲያኖች ካላችሁ አዝናለሁ።
ሪስትሪክሽን እያመጣ ነው። እንትን አድርጉ ኢንሻአላህ። እኔ ጋር ሰላት ደርሷል። መቀጠል ምችሉ ኢንሻአላህ ቀጥሉ። ጀዛከላ እኔም እንትን ሲጀመር እኮ ነፍሶቻቸው የምትሸሁላ ዓለም ሲባል እኮ ሁሉም ነገር ማለት ሁሉንም ነገር ይሻሉ ማለትም እኮ አይደለም። ለምሳሌ አምላክ መሆን ቢፈልጉ አምላክ ይሆናሉ ማለት እኮ አይደለም በነገራችን ላይ ማለት ነው። ይሄንም ታሳቢ ማድረግ አለበት። ዴቪድ ጀነት የገቡ ሰዎች ሁሉንም ነገር ይሻሉ ሲባል ለምሳሌ አምላክ መሆንን ቢይሹ ያገኛሉ ማለት አምላክ ይሆናሉ ማለት አይደለም ራሱ ማለት ነውና አላህ ያደረገላቸው ነገር አለ። ቅድም ምንድን ነበር ስለምን እያወራን ነበር መሰለ? ስለ ፍሪ ዊል መሬት ላይ ስላለው ፍሪ ዊል ይሄ መጥፎ የሚባለው ነገር መሬት ላይ ይቀርና ብሎ ሰማይ ላይ ከሄዱ ደግሞ ፍሪ ዊል አላቸው፣ ራሳቸውን የቻለ ፍሪ ዊል አላቸው የሚል ኮንሴፕት ስላነሱ ነው። ፍሪ ዊል የምንለው ነገር ደግሞ መጥፎ ወይም ጥሩ ነገር የምንለውን የምንመርጥበት አካሄድ ነው ፍሪ ዊል የምንለው አይደለ? ለምሳሌ ጥሩ ነገር ብቻ ከመረጥ ይሄ ፍሪ ዊል ልትለው አትችልም። መጥፎም ስላለ አሁን ባለ መሬት ባለ አሁን ምድር ላይ እኮ መጥፎ ነገር ጥሩ ነገር የሚባለው ለፈተና ነው የተቀመጡት። ገነት ላይ ፈተና የሚባል ነገር የለም። ፈተናውን አልፈህ ነው ሽልማት ነው እዛ ላይ ጀነት ላይ ያለው ነገር ማለት ነው። መጥፎ ነገር የምታስብበትም ላድርግም ብትል መጥፎ ነገርም የለም እዛ ውስጥ። አንደኛ መጥፎ ነገርም ማሰብም አትችልም አንተ ራስህ ማለት ነው። ስለዚህ ፍሪ ዊል የለም ማለት ነው። የምን ፍሪ ዊል? አሁን ይኸው አእምሮ ሊሚትድ ይሆናል ነው እያልከኝ ያለኸው ወይስ ጥሩ መጥፎ የሚባለው ነገር እዚህ ፍሪ ዊል የሚባል ነገር ፍሪ ዊል የሚባል ነገር ትርጉም ይኖረው? ይሄን አድርግ ይሄን አታድርግ ተብለህ ፍሪ ዊል ሲሰጥህ ነው አይደል እንዴ ትርጉም የሚኖረው ፍሪ ዊል የሚባለው። እዛ ላይ ግን በፍሪ ዊል ሰርተው ለምታገኘው ነገር ሽልማት የምታገኝበት ቦታ ነው። ስለዚህ ፍሪ ዊል የሚባል ነገር ገነት የለም ነው። ኦኬ ምን ማለት ነው በአንተ ፍሪ ዊል ማለት? እስቲ ፍሪ ዊል ማለትማ የፈለግከውን መምረጥ ነው፣ ነፃ ፍቃድ። ኦኬ ምንድነው የምትመርጠው ገነት ላይ የምትመርጠው ምንድነው? እሱን እኮ ነው እየጠየቅኩ ያለሁት። እዚህ ምድር ላይ እንዳለው ነው እዛ ያለው እያልኩ እኮ። ፍሪ ዊል አለ። ለምሳሌ ፍሪ ዊል የሚባል ነገር አለ። ከምግብ አይነቶች ከፈለክ ከማንጎ ከፈለክ አቮካዶ ብትመርጥ የፈለከው ነገር ትመርጣለህ፣ ይመጣልሃል። ስለዚህ ሪስትሪክት ነው ማለት ነው እኮ። መጥፎ ነገር የለም እያልኩ ነው። ገነት ላይ ጥሩ ነገር ብቻ ነው ያለው ነው። ፈልገህ የምታገኘው ጥሩ ነገር ነው። አንተ ራስህ መጥፎ ነገር ብትፈልግም አትፈልግም ነው ያልኩ ያለሁት። መፈለግም አትችልም ነው ያለው። ገነት ውስጥ መጥፎ ነገር አታገኝም እያልኩ ነው። ገነት ውስጥ መጥፎ ነገር የለም፣ ጥሩ ነገር ብቻ ነው ያለው። አማርኛ እኮ ነው። ገነት ውስጥ ጥሩ ነገር ነው ያለው ካልክ ነው እያልኩ ያለሁት። ጥሩ ነገር ብቻ ነው ያለው ካል ፍሪ ዊል አለ ብለህ ማውራት አትችልም ነው እያልኩ ያለሁት እኮ። ጥሩ ምን ማለት ፍሪ ዊል አሁን ነፃ ፍቃድ አይደል? ምን ነው ነፃ ፍቃድ ማለት ደግሞ የሰው ልጅ አሁን በተሰጠው አእምሮ አሁን በሚያስብበት ደረጃ የፈለገውን መምረጥ ይችላል አይደል እኮ? አው እዛ ላይ የፈለከውን ነገር መምረጥ ትችላለህ። ቆይ ገነት ውስጥ ዴቪድ ገነት ውስጥ ባለው ነገር የፈለከውን ነገር መምረጥ ትችላለህ አልኩ እኮ። ቆይ አዳምጠኝ እንጂ ስለ ፍሪ ዊል እያወራን እኮ ነው። ነገር ግን ገነት ስትገባ ይሄ መጥፎ የሚባለው ነገር ወይም ደግሞ ባድ የምንለው ነገር ከቀረ ነው አእምሮ ውስጥ ከቀረ የምታስበው ሊሚትድ ከሆነ ሪስትሪክት ከሆነ ፍሪ ዊል አለ ብለህ ልትወራ አትችልም ነው እያልኩ ያለሁት። አለ ፍሪ ዊል አለ እዛ ግን ውስጥ ያለው ነገር ጥሩ ነገር ነው ያለው። ከጥሩ ነገራቶች መርጠህ ነው ፍሪ ዊልህን የምታደርገው እንጂ መጥፎ ነገር አይደለም። መጥፎ ነገር የለም እዛ ውስጥ ነው። አሁን እዚህ ምድር ላይ አንድ ነገር መጥፎ ነው፣ አንድ ነገር ይሄ ጥሩ ነው የምትለው ይሄን አድርግ ይሄን አታድርግ ስለተባልከ ነው፣ ህግ ስለተቀመጠ ነው አይደል እንዴ? ለምሳሌ አሁን አንተ እኮ እያልክ ያለው እዚህ ምድር ላይ ለምሳሌ መጥፎና ጥሩ አለ፣ የፈለከውን ምረጥ የሚለውን ተውና ጥሩ ነገር አለ፣ ከጥሩ ነገሮች ውስጥ መርጠህ አንዱን አድርግ፣ ያ ፍሪ ዊል ነው እያልከኝ ነው ማለት ነው አይደለም? መርጠህ አንዱን አድርግ ሳይሆን የፈለከውን ምረጥ ነው እኮ። የፈለከውን አድርግ ከጥሩ ነገሮች እኮ። ለምሳሌ ቆይ ቡፌ አንድ ነገር አለ። ቆይ ቡፌ አለ። ቡፌው ላይ የተለያዩ የምግብ አይነቶች አሉ። ከዛ ምግብ አይነቶች ሁሉም የተፈቀዱ ምግቦች ናቸው። መጥፎ ምግብ የለም እዛ ቡፌ ላይ ያለው ማለት ነው። የፈለከውን አንስተ የመብላት መፍት አለ። ነፃ ምርጫ ነፃ ፍቃድ አለ ያልከው ነው። አልተግባባንም። እኔ እያልኩ ያለሁት የአእምሮህን ሪስትሪክሽን ነው እያወራሁ ያለሁት እንጂ እዛ ሄደህ ስለምትመርጠው አይደለም እያወራሁ ያለሁት። እዚህ ጥሩ ነገር መጥፎ የሚባለው ነገር አንተ ማለት በፈጣሪ መጥፎ የሚባለው ነገር እዚህ ሪስትሪክት ሆኖ ይቀራል ነው እያልክ ያለሁት። ወደ ገነት ስትገባ ምንም አይነት መጥፎ ነገር የለም ነው ያልከው። ከዛ አንተ ፍሪ ዊል አለ። መጥፎ ነገር አንዴ ቆይ፣ መጥፎ ነገር ማሰብም አትችልም። መጥፎ ነገር የለም እዛ ውስጥ ልስራም ብትልም የለም እያልኩ ነው። ገነት ውስጥ መጥፎ ነገር የለም፣ ጥሩ ነገር ብቻ ነው ያለው እያልኩ ነው።
እኮ ገባኝ እኮ ስለ ፍሪ ዊል አለ የፈለከው እንደፈለክ መሆን ትችላለህ ስላልክ ነው ቅድም እኮ አንተ ፈለክ መሆን ትችላለህ በጥሩ ነገራቶች መካከል አዎ ከዛ አንፃር አሁን ከጥሩ ነገራቶች መካከል እንደፈለክ መሆን ትችላለህ ሲባል ቅድም ቁርአን ላይ ምን ሜንሽን ተደርጎ ነበረ ሁለት ሴት ለምሳሌ አንድ ወንድ ሲያገባ ለወንድ ሜንሽን ተደረገለት ለሴት ግን ሁሉም የፈለከው አለ ተብሎ ተገለጸ ሜንሽን ሲደረግ ለወንድ ሜንሽን ተደረገ ለሴቷስ የፈለክሽውን ታገኛለሽ የሚል ተጽፏል ብሎ መልስ ስለሰጠኝ የዛ ያን ፓራፍሬዝ እንዲያደርግልኝ ነው የጠየቁት ነበር አሁን አንተ ስለ ፍሪ ዊል እያወራህ ነው ስለ የትኛው ፍሪ ዊል ብየስጠይቅህ ስለ ጥሩ ነገር ፍሪ ዊል እያልክ ነው ጥሩ ነገር ብለህ ደግሞ ሪስትሪክት አምሮ ሪስትሪክት ተደርጎ ጥሩ ነገር ብቻ ነው ያለው ገነት ላይ ተብለህ ስለ ፍሪ ዊል ማውራት አትችልም ነው እያልኩ ያለሁት ትችላለህ እኮ ነው የሚል ፍሪ ዊል የሚባለው ነገር በጥሩ ነገራቶች መካከል የፈለከውን መርጠም ማድረግ ትችላለህ መጥፎ ነገር የለም እያልኩ ነው ምሳሌ ሰጥቻለሁ ቡፌ ላይ አንድ ቆይ ብራዝ ለሴቷ ሜንሽን ያልተደረገው ለምንድን ነው ቡፌ ላይ ይሄው የፈለግሽው ነገር አለ ተባለች እኮ እንዴ ለወንድ ታዲያ ሁለት ሚስት ተብሎ ለምን ስፔሲፊካሊ ተጠቀሰለ አይደለም ቆይ ሁለት ሚስት ተባለ ለምሳሌ ወንዱ የሚያገባው ሚስት አይደል እንዴ ሴትን ልጅ አይደል እንዴ የሚያገባው ሲጀመር እኮ ለወንድ ሁለት ይሰጣል ተባለ ሴት ግን የፈለግሽው አለ ተብሎ ተገለጸላት አዎ ይሄ እንዴ ነው የምታስተምረው ሁለት ሚስት እሺ ገነት ለሁለት ማግባት አለባት ነው እያልክ ያለው አይደለም ለሴቷ ስንት ነው የምትፈልገው ነው ለሴት የሚሰጣት ስንት ነው እኮ አንድ ወንድ ታገባለች ማየት አለ እንደዛ የሚለው የታለ እንደዛ የሚል የለም ለወንድ ብቻ ነው ስፔሲፊካሊ ወንድ ልጅ አንድን ወንድ ልጅ ነው የምታገባው እዚህ ምድርም ላይ አንዲት ሴት አንድን ወንድ ልጅ ነው የምታገባው ነው ወይስ ምናልባት ሚስ ሪፕሬዘንት ካረኩ ትመልሰኛለህ ነው ወይስ የሴት ልጅ በእስልምና ሴት ልጅ አሁን እንደምረዳው ከዚህ በፊትም እንዳልኩት ቁርአን ላይ ካለ እንትን ትለኛለህ ሴት ልጅ ስትመሰክር ምስክር ስትመሰክር ሁለት ሴት አትዘል ስለ ምስክርነት አይደለም ብራዘር ሴት ልጅ በተፈጥሮ ደካማ ካዛ ፐርስፔክቲቭ ለምን አመጣው ብለህ ጠይቀኝ አይገናኝም ይኸውልህ ስለ ሴቶች እናውራ እንዴ ሴቶች በእስልምናና በክርስትና እናውራ ውይይትና እኮ እያወራን እኮ ነው ስለ ሴቶች እያወራን ነው ቆይ እንወያይ ወይ ሴቶች በክርስትናና በእስልምና ማውራት ትችላለህ ለምንድን ነው በክርስትና ለምን ራስን ችላ አታስረዳኝ እኮ በቃ እየተከራከርክ ነው ያለው ጥያቄ ጠይቀና ነው ጥያቄ እየጠየቅኩና መልስ እየጠየቅኩ ነው የተከራከርከን ያለው እስካሁን ድረስ እየመለስኩልህ ነው ያለሁት አንዴ ቆይ ተረጋጋው ነው ተረጋጋፊ ላይ አትውጣ ጥያቄ ካለ አንተ ጥያቄ ጠይቅና ሚውት አድርግ እድል አንድ እድል ልስጥህ የጠበቁ ነው ያለው ጥያቄ ካለ ጠይቅ አንድ ጥያቄ ጠይቅና ሚውት አድርግ አንዳንድ ጊዜ እንደዚህ በቃ ማለት ለስለስ ሲሉላችሁ ምናምን እንደዚህ ነው የምትሆኑት ሴቶች አንድ ክርስቲያን ስለ ሴቶች ማውራት አይችልም በነገራችን ላይ ስለ ሴቶች መብት ማለት ነው እዚህ ጋር ግን እኔ ሙከሚል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሐሳቡ አልገባኝም ሴቶች በጀነት ሁለት ባል ማግባት አለባቸው እያለ ነው እና በጣም እየተከራከረልን ስለሆነ ሐሳቡ ግልጽ አልሆነልኝም ዴቪድ እስኪ ሚውትህን አንሳና እንደው ሐሳብህን ግልጽ ብታደርግ በጣም እየተከራከርክልን ነው ኮሜንት አንሱልኝ እስኪ አንዴ ኮሜንት ምን ማለት ነው ደግሞ ኮሜንት አንሱልኝ እሺ እንትን አይመን እንትን ካለ ወንድሞች ካሉ አስገቢ እኔ ልወጣ ለተኛ ነው አቦኬ አይ ቲንክ ለሰላት ሄዷል መሰለኝ ወንድሞች የሉም ከመጡ ይገባሉ እስከዛ እኛ እንቀጥላለን ሰግዶ እስከሚመጣ ልትወጣ ከሆነ መርሐባ በቃሽ ቀጥል መርሐባሽ ሚውት ከተደረክ ዴቪድ ተሳድበህ ነበር ማለት ነው ግን ሚውት አልተደረክም ስለዚህ ኮሜንት ምናልባት አልጻፍክም ማለት ነው እንጂ ሚውት አልተደረክም እሺ መቀጠል ትችላለህ ቆይ አንዴ እሺ
እስኪ ኡስታዝ ከሚመጣ ድረስ ሰግዶ እስከሚመጣ ታብታቡን 300,000 ኮፒ ሊንኩን ደግሞ 500,000 እናስገባ። እማይመን ሰላም አለይኩም ሁላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ታስላሉ ነው ጥያቄ። እዚህ ቤት ብዙ ጊዜ ኮፒ ሊንክ ምናምን አይታየኝም ወላሂ ከመጀመሪያው ማለት ከገብቶ እስከሚወጣ ድረስ ኡስታዝ ብዙም እንትና ላይምና ለምንድን ነው ታብ ኮፒ ሊንክ የማይደረገው? የኔ ጥያቄ ኮሜንቶች ማለት ነው። እሺ እንግዲህ ያው ይት ይጠይቃለች መልሱላት። መልሱ ደግሞ ያው በታብታብ እና በኮፒ ሊንክ ነው። ኡስታዝ ከሚመጣ ድረስ 300,000 ታብታቡን እናስገባው። ኮፒ ሊንኩን ደግሞ 5,000 እናስገባው። ትስቃላችሁ አይደለ? ወገኖች ካላችሁ ግቡ፣ መግባት ትችላላችሁ። ዴቪድ አልጨረስክም? ከጨረስክ ተመለስ። ማሻአላህ ጎበዞች በርቱ። ያው እኔም በታብታብ እያገዝኳችሁ ነው። 193 ሰው የት ነው ሄዳችሁት? ኑ ተመለሱ እንጂ ኑ ተመለሱ። ሰግዶ እስከሚመለስ እሺ አንቺ የሆነ ነገር አውሪ እንዳይወጡ ታዲያ ኡስታዝ ከሚመለስ አፋችሁ ተቀመጡ። ኮሜንት ማነው ሞዴሬተሮች እግራቸው ምናምን ያዟቸው እንደሄዱ ሌላ ቤት እኮሽ ምን ላውራ? ስለምን ላውራ? ኡስታዝ ሰግዶ እስከሚመለስ ምን እናውራ? ስለምን እናውራ? ዴቪድ ቢመለስ ያው ሴት ልጅ በሚለው እናወራ ነበር በደንብ። እንደውም በቃ በጣም የምወደው ርዕስ ነው። 14 ሚስት እኮ ይመለሳ። ስለ ሚስት እንድናወራ እሱ ይመለስና ከዛ ስለ ሚስት እናወራለን ኡስታዝ እስከሚመለስ ድረስ። እስከዛ እናንተ ታብታብ አድርጉ። ተመለስና በጣም ስለተቆረቆርክልን እና እስኪ ተመለስ። በነገራችን ላይ በክርስትና እኮ አለ ሚስቱን ንብረቱን እናቱን በምድር ላይ ለኢየሱስ ብሎ የተወ ያው በሰማይ 100 እጥፍ እንደሚያገኝ አለ። 100 እጥፍ በሰማይ እንደሚያገኝ አለና ለምንድን ነው ያ እንዲነሳ ያልፈለገው አላውቅም። ከዛ በመቀጠል ደግሞ ሴት ልጅ ደግሞ ተበድለዋል ካለ ምድር ላይ እኛ ሴቶች ተበድለናል ብሎ ከተቆረቆረልን እኛ ብዙ የምናነሳቸው ነገሮች አሉ። እንደውም ፍትህ ለክርስቲያን ሴቶች ብለን ብዙ ነገሮችን መጥቀስ እንችላለን። ምን ልጠይቅልሽ? በሰማይ ላይ ሙሽራው ሲመጣ እማይመን በሰማይ ላይ ሙሽራው ሲመጣ 10 ቆንጃጅት ድንግሎች እንደሚቀበሉት ታውቃላችሁ? የጀማ ሙሽራውን ማለት ሙሽራው ኢየሱስ ክርስቶስ ነውና ላይፍ ይዘው ምናምን ነው የሚቀበሉት 10 ደነጋገል ቆንጃጅት ምናምን። ወላሂ ማቴዎስ ወንጌል ላይ ያለ ከዛ የሚገርም ወረድ ብላችሁ ስታነቡት እነዛ 10 ቆነጃጅት ሴቶች ኢየሱስን ካስገቡ በኋላ በሩ ይዘጋል ይላል። ለምንድን ነው በር የሚዘጋው? ኢየሱስ ሴት አስገብቶ ወይም ከይቅርታ ጋር
እንዴት እንደተረፍኩ አላህ ነው የሚያውቀው። እናንተ ደንግጬን ያዞርኩት ቢስሚላህ። ይሄውና ተመልከቱ። አይ ተርፍ ያለው አብሽሩ፣ ምንም አላያችሁም። ይሄው ተመልከቱ። ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ ለዘላለምም ሕይወት ይወስዳል፣ ለዘላለምም ሕይወት ይወስዳል ይላል። እሺ ቀይሬዋለሁ አብሽሩ። ማቴዎስ 25 አውጭላችሁ። የት ነው የሚሉት? 25 ከ1 ጀምረሽ አንብቢላችሁ። ከ1 እስከ 10 ምናምን። እሺ ይሄው። እሺ ማቴዎስ 25 የማቴዎስ 25 ወንጌል ነው እንግዲህ። በዛን ጊዜ መንግስተ ሰማያት መብራታቸውን ይይዙ ሙሽራውን ሊቀበሉ የወጡ 10 ቆነጃጅቶች። ቆነጃጅት ምንድነው? ቆነጃጅት እሺ ስህተት ነው። ቆነጃጅት ለማለት ነው፣ ቆንጆ ለማለት ነው። እነሱም በአምስቱ ሰልፎች 5ቱም ልባሞች ነበሩ። እኔ ላንብብልሽ በቃ ማይመ ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር እንደ ወደ ጎን አድርገው እስኪ በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ፣ ሙሽራው ኢየሱስ ክርስቶስ ነው ያጀማ። እሺ በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉ ዘንድ ውጡ የሚል ውካታ ሆነ። ይሄ ወካታ ድምጽ ምናምን ማለት ነው። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው ከዘይታችሁ ስጡን አሏቸው። ሰነፎቹ ልባሞቹን ማለት ነው። ዘይቱ ምን እንደሆነ አላሁ አለም፣ መርመራችሁ ደረሱበት። እሺ የት ላይ ደረስኩ? ያ ረቢ የት ላይ ነው የደረስኩት? ከዛ ልባሞችም ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። መሸጥና መለወጥ አለ በዛን በመንግስተ ሰማይ ማለት ነው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። ጀማ አስምሩበት። እዚህ ጋር ለምንድን ነው ኢየሱስ ጋር 10 ቆነጃጅት ገብተው በር የዘጉት? ደጅ የተዘጋ የምን ደጅ ነው ይሄ ራሱ? ዘይቱስ ምንድነው? ጥያቄያችን። ታብታቡን እንዳትረሱት። ለማንኛውም ኡስታዝ እስከሚመለስ ድረስ እንዳትረሱ ታብታቡን ሳትረሱ። ሚዜዎችን አናቅም፣ ግን ታብታቡን እንዳትረሱት። ስለዚህ ሴቶች ሲባል በነገራችን ላይ ሴቶች ጀሃነም ላይ ለምን 2 ሚስት ያገባሉ ነው ያለው። ጀነት ላይ ለምን 2 ሚስት ያገባሉ ነው አይደል ያለው። ከዛ እሱን እንተውና ዱንያ ላይ ለምን 4 ሚስት ሴቶች ያገባሉ አለ። ከዛ ያው የራሱን ስሜት ብቻ ነው እያሰበ ያለው እንዴት ነው የሚደርስላቸው ሲል 1000 ሚስት ግን እኮ ያገባው ማን ነው? ንጉስ ማን ነበር? እስቲ ንገሩኝ። ሰለሞን አለ አይደል? ንጉስ ሰለሞን 1000 ሚስት ነው ያገባው ማለት 700 ሚስቶችና 300 ቁባዓት ነው ያለው። ዴቪል አይደለህ? ካለህ ተመለስ እባክህ። ካንተ ጋር ነው እኔ ማውራት የምፈልገው። 1000 ሚስቶች አሉት፣ 300 ቁባዓትና 700 ሚስት። ስለዚህ እነዛን 700 ሚስቶች እንዴት ነበር የሚደርሰው ለነሱ? ያው በጣም ለሴቶች ስለተቆረቆርክ ማለት ነው። እና እግዚአብሔርም ደግሞ አልወቀሰውም በዚህ ስራው። አንሶ ቢሆን ኖሮ ጨምርልህ ነበር ነው ያለው። ስለዚህ አንሶት ቢሆን ኖሮ እግዚአብሔር ይጨምርለት ነበር እንጂ ለምን ይሄንን ነገር ሰራህ ብሎ አልወቀሰው። ብንደምረው እኮ ምናልባት በ2 አመት ከምናምን ወር ነው 7 ወር